በኢየሱስ ክርስቶስ ስም ስልጣን ሰጥቶታል። እሺ ግን አንድ ሰው በአብ ስም አጋንንትን ለምሳሌ በአብ በወልድ በመንፈስ ቅዱስ ስም አጋንንትን ውጣ ብሎ ቢያዘው አጋንንቱ አይወጣም? ይህን ስም አላውቆም ብሎ ይሸመጥጣል? አይወጣም አጋንንቱ? እኮ እሱ ይህ ጥያቄ ይኸውልህ፣ አንድ ለስላሴ አማኝ ይኸውልህ ጥያቄው ራሱ ትክክል አይደለም ምንለው ለዛ ነው። እንደ መጽሐፍ ቅዱስ አማኞች መጽሐፍ ቅዱሳችን ላይ ኮማንድመንት አለ። ለምሳሌ በማቴዎስ ስንት ላይ ነው ስናጠምቅ? ማቴዎስ 17 ላይ 27 ጥምቀትን ወደ ዓለም ሁሉ ሂዱ ወንጌልን ስበኩና በአብ በወልድ መንፈስ ቅዱስ እያጠመቃችሁ። ስታጠምቅ በአብ በወልድ መንፈስ ቅዱስ የምናጠምቀው ሰው ተነስቶ በመንፈስ ቅዱስ ስም ማጥመቅ ይችላል? አይችልም። ሰው ተነስቶ በአብ ስም ብሎ ማጥመቅ ይችላል? አይችልም። በወልድ ስም በኢየሱስ ስም ብሎ ማጥመቅ ይችላል? አይችልም። የስላሴ አማኝ ስንሆን ኮንቴክስቱን ኮማንድመንት አለ። በአብ በወልድ በመንፈስ ቅዱስ ብሎ ሴት ስለ ትሪዩን ጋር እያወራሉ። ኤግዞርቴሽን አለ አጋንንትን ለማውጣት ማለት ነው። ሳን አጋንንትን ለማውጣት በኢየሱስ ስም አጋንንትን ለማውጣት የመጽሐፍ ቅዱስ አንድ ቴክስት ነገር በኢየሱስ ስም ብቻ አውጡ ተብሎ የተጻፈ ነገር ልታሳይ ትችላለህ? ሳን አሁን ብቻ ምናምን እነሱ ጥያቄ ይህን መስራት ለስላሴ አማኝ የስም ጉዳይ ስለሆነ አሁን በኢየሱስ ስም ብቻ አውጡ ተብሎ ለምሳሌ ከቸርች የለም እንደዛ ብለህ ተብራራ። አሁን እንዳልከው በሴም ቲንግ አሁን አንተን ደግሜ ብጠይቅህ ደግሞ በአብ ስም ያስወጣ ወይም ደግሞ በአብ ስም መውጣት ይችላል፣ በመንፈስ ቅዱስ መውጣት ይችላል ብሎ ያስተማረ ሐዋርያ ትፈልግ አታገኝም። እንደዛ ብሎ የሚያስተማረ አፖስቶሊክ ፋዘርስ አታገኝም። እንደዛ ብሎ የሚያስተማረ እስከ ሰርድ ሴንቸሪ ድረስ አባት ፈልግ አታገኝም። የለም ቤተክርስቲያን ታሪክ ውስጥ ይሄ አርጊመንት ግን የሚከብድ ይመስለኛል። ለምን መሰለህ? እንደዚህ ቀጥታ የተጻፈ ነገር ቴዎሎጂካል ኮንስትራክት አለ። ቴዎሎጂካሊ ኮንስትራክት የሚደረግ ነገር ከሌለ ለምሳሌ በመንፈስ እንድንጸልይ ይነግረናል። ስለዚህ ይሄ መንፈስ ቅዱስ ማለት ግን ወደ መንፈስ ቅዱስ መጸለይ ነው። ሳሚ እንደዛ ነው የሚተረጎም ነው አይደለም? ይሄ በመንፈስ ቅዱስ መጸለይ ሲባል ይሄ መንፈስ ቅዱስ የሚባለው በትሪዩን ጋድ ውስጥ አንድ ፓርት ኦፍ ጋድ እንደሆነ እናውቃለን። ይኸው ትምህርቱ እንደዛ አድርጎ ስለሚያስተምር ማለት ነው። አድሬስ የሚያደርገው መንፈስ ቅዱስ ኢትስ ፓርት ኦፍ ትሪዩን ጋድ እንደሆነ እናውቃለን። ስለዚህ ቴዎሎጂካል ኮንስትራክት አድርገህ ትደርሳለህ። ሁላችንም እኮ እንደዛ ነው የምናምነው። ልክ ነህ። ስለዚህ ለዚህ ይሄንንስ ለምንድን ነው ቴዎሎጂካሊ ኮንስትራክት የማናደርገው ታዲያ? አድርገነዋል እኮ መምህርዬ። ትሪዩን ጋር ላይ ስንመጣ እኮ ወንድሞችም እኮ በደንብ አብራሩ። ትሪዩን ጋር ላይ ስልጣኑ ከአብ የተለየ ስልጣን አይደለም። ሰጪውም ራሱ እሱ ነው። መንፈስ ቅዱስም እንደዚሁ አብራተናል እኮ። ስለ ትሪዩን ጋር ስናብራራ ኢንሴፓሬብል የሆነ አክት ነው ያለው። ነገር ግን ኮማንድመንት ጋር ሲመጣ ክርስቲያኖች ነው የታዘዝነው ማለት ሲባል በክርስቶስ ኢየሱስ ነው ነው ዳሴ በክርስቶስ ኢየሱስ ታዘን እሱ ስም ከታዘዝን በኋላ አይ ቴዎሎጂካሊ ኮንስትራክት እና ኮማንድመንት ካለ እኛ የምንታዘዘው ተሰጠን ለዛ ኮማንድመንት መሆኑን ለማሳየት ነው እንጂ የመጸለይ ኮማንድመንት ግን ዳኒ ሳሚ የመጸለይ ኮማንድመንት እንዲህ ብላችሁ ጸልዩ ብሎ ጌታ ያዘዘው ኮማንድመንት ወደ አብ ነው አይደል? ኮማንድመንት ወደ አብ ነው። የስ ስለዚህ ሰዎች ኮማንድመንቱ ወደ አብ ስለሆነ ወደ መንፈስ ቅዱስ አንጸልዩም የሚሉ ሰዎችን ቴዎሎጂካሊ ኮንስትራክት አድርገህ ነው የምታሳምናቸው አይደል? አይ ጸሎትንም ቢሆን በጸሎት ጉዳይ ላይ እኮ መምህርዬ ግልጽ የሆነ ትምህርት ነው ያለን። እኛ ወደ አብ በክርስቶስ ኢየሱስ በመንፈስ ቅዱስ ኢምፓወርመንት ብለን ነው የምናምነው። ሶስቱም ትሪዩን ጋር አለብን፣ ሁልጊዜ አለብን። ወደ መንፈስ ቅዱስ አንጸልዩ ሰው ሊጸልይ ይችላል፣ ግን ፓተርኑ ብሎ ሲባል ግን ወደ አብ በክርስቶስ ኢየሱስ በመንፈስ ቅዱስ ኢምፓወርመንት ነው። መጽሐፍ ቅዱስ እንደዛ አድርጎ ነው የሚያስተምረን። ግን እስጢፋኖስ ለምሳሌ ወደ ኢየሱስ ክርስቶስ ጸልየዋል ቀጥታ። በክርስቲያን ታሪክም ወደ መንፈስ ቅዱስም ይጸለያል። ይህንንም ትቀበላላችሁ እንደ ፕሮቴስታንት? አዎ። ያ ግን ይህንን ፕሪስክሪፕሽን አልጠየቃችሁም። ለዚህ ቀጥታ ወደ ወልድ መንፈስ ቅዱስ ጸልዩ የሚል ፕሪስክሪፕሽን ሳትጠይቁ ቴዎሎጂካሊ ኮንስትራክት አድርጋችሁ ይህንን ካደረጋችሁት አጋንንት የማውጣቱ ጉዳይ ላይስ ይሄ ለምንድን ነው የማይሰራው ነው ሳሚ? ለማንኛውም ሌሎች ወንድሞች መወያየት ከፈለግ ረዥም ጊዜ እንዳንስ አንዲት ሳሚ ልጠይቅህ። እሺ ሳሚዬ፣ እሺ ስለ ጥምቀት ለኃጢአት ስርየት ብለህ አንተ ታምናለህ አታምነው? አይ ቲንክ አታምነው መሰለኝ አይደል? እኔ ጥምቀት ለኃጢአት ስርየት ብለው ለሚያምኑ ሰዎች ምንም ችግር የለብኝም። ምክንያቱም እዛ ጥምቀት ላይ የሚሰራ ስራ የመንፈስ ቅዱስ ስራ ስላለ እንደዛ ብለው ለሚያምኑ ሰዎች ላይ ምንም ችግር የለብኝም። ለጌታናትም እንደዛ ከሆነ ሳሚ ለምሳሌ የኃጢአት ስርየት በክርስቶስ በስሙ ነው የተደረገው አይደል?
በክርስቶስ በስሙ የኃጢአት ስርየት ነው የሚለው። ግን ሰዎች ፕራክቲካሊ የኃጢአት ስርየት ሲያገኙ የአብ የወልድ የመንፈስ ቅዱስ ስም ኢንቮክ ይደረጋል በጥምቀት ሰዓት አይደል? ኤግዛክትሊ የስ። ለምን አስፈለገ? ለምን የኢየሱስ ክርስቶስ ስም ብቻ ለምን አይበቃም? ይሄ እኮ ቅድም እኮ እንዳብራራሁት ነው። ትሪዩን ጋር ሲብራራ የማዳኑ ስራ የተሰራው በዚህ በወልደ እግዚአብሔር መስቀል በሰራው ስራ ነው። ስለዚህ እሱን ለማመልከት ነው በኢየሱስ ስም ሲባል ያ ስልጣን ያ የማዳን አገልግሎት በክርስቶስ ኢየሱስ እንደተፈጸመ የአብ ፍቃድ የመንፈስ ቅዱስ ፍቃድ በኢየሱስ ክርስቶስ ኤክስፕሊሲትሊ በመስቀል እንደተፈጸመ ለማሳየት ነው። እሱን ነው የኃጢአት ስርየትን ያገኘ ነው። ግን ወልድ በተለየ አካሉ በሰራው በመስቀል ላይ ባደረገው የሚዲየተርነት ስራ ነው አይደለ? በፈሰሰው ደም ኤግዛክትሊ ያ የደም ጉን ግን እንደዛም ሆኖ ፕራክቲካሊ እኛ ስንቀበለው ግን የአብ የወልድ የመንፈስ ቅዱስ ስም ኢንቮክ ይደረጋል በጥምቀት ሰዓት ማለት ነው። አዎ ምክንያቱም የአብ ፍቃድም የመንፈስ ቅዱስ ፍቃድም ነው እኮ መምህር ድነትን በክርስቶስ ኢየሱስ። ስለዚህ አጋንንትም አሁን በመስቀል ላይ ያሸነፋቸው ኢየሱስ ክርስቶስ ስለሆነ በመስቀል ላይ የአጋንንት ስራ ያፈረሰ ኢየሱስ ክርስቶስ ስለሆነ የኢየሱስ ክርስቶስ ስም ብቻ ነው የሚጠራ የሚለው አርጊመንት አይሰራም ማለት ነው። አጋንንትን ማሸነፍንም ኃጢአትን ማሸነፍም አንድ አይነት ስለሆነ ማለት ነው። መምህር ያው ቅድም ደግሜ የሚለውን እኮ በደንብ አልሰሙኝ ማለት ነው። በደንብ አዳምጡኝ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ስልጣን ሁሉ ተሰጠው ብሎ ሲያስቀምጥ አብ ሲሰጠው አብ ሰማይ ሴጣንን ዲፊት ያደረገው ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው። ይሄ ነው ትምህርቱ አይደለ? በዚህ በክርስቶስ ኢየሱስ ድል መንሳት ውስጥ የአብ ሚና አለ፣ የአብ ፍቃድ አለ፣ የአብ ፕሬዘንስ አለ። ከመንፈስ ቅዱስ ውጭ ክርስቶስ ኢየሱስ በራሱ ያደረገው ነገር የለም። ስለዚህ ትሪዩን ጋርን ስናብራራ እንደዚህ ኢንሴፓረብል ነው ብለን የምናብራራው። ስለዚህ ልክ ነው። ስለዚህ ምንም እንኳ በመስቀል ላይ ተሰቅሎ ደሙን አፍስሶ ያዳንና የኃጢአት ስርየት የሰጠን ያንን የምናገኝበትን ሜሪት የኃጢአት ስርየት ጸጋ የሰጠን ወልድ በተለየ አካሉ በመስቀል ላይ ደሙን አፍስሶ ስለው ቢሆንም ነገር ግን ይህ የተደረገው በአብ በወልድ በመንፈስ ቅዱስ አንዲት ፈቃድ ስለሆነ በጥምቀት ሰዓት እንግዲህ ጥምቀት ማለት የልጅነት የኃጢአት ስርየት የክርስቲያን ዋና ዋና ጸጋዎች የሚገኙበት ኢቨንት ነው። በዛ ኢቨንት የአብ የወልድ የመንፈስ ቅዱስ ስም ይጠራል። ወልድ ነው የሰራው ብለን የአብና የመንፈስ ቅዱስ ስም አያስፈልግም አንልም። ምክንያቱም በአንድ ፈቃድ ስለሆነ ዘሴም እንግዲህ ክርስቶስ በመስቀል ላይ ያሸነፋቸው ኃጢአትን፣ ሞትን መስቀል ላይ ክርስቶስ በተለየ ሁኔታ በተለየ አካሉ በመስቀል ላይ በከፈለው ዋጋ ዲያብሎስን ስላሸነፈው የአብና የመንፈስ ቅዱስ ስም በአጋንንት በማውጣት ጊዜ አይሆንም ብለው የክርስቶስን ሚዲዬተርሺፕ ክርስቶስ በተለየ አካሉ በመስቀል ላይ ያደረገውን ስራ ለኃጢአት ስርየትም መስራት አለበት። በጥምቀት ለምናገኘው ኃጢአት ስርየትም በኢየሱስ ክርስቶስ ስም ብቻ ስለሆነ ደሙን በሱ ደም ስለሆነ ሄዳን ነው ኢየሱስ ስም ብቻ ይበቃል እንደማንለው ሁሉ ተመሳሳይ በሆነ ሁኔታ በመስቀል ላይ የተገኘው በዲያብሎስ ላይ ድል ማረጉ ምንድነው እንትን ላይ የሚለው ምንድነው ፕሪንሲፓሊቲስ እነሱን ድል አድርጎ በመስቀል ላይ ጠረቃቸው ብሎ ጳውሎስ የተናገረው ክርስቶስ ዲያብሎስን በመስቀል ላይ አሸንፎታል። ያ በመስቀል ላይ የተደረገ ድል በአብ በወልድ በመንፈስ ቅዱስ ሲጀመር በጥምቀት ከምናገኘው ጸጋ አንዱ እኮ እያንዳንዱ ሰው እኮ ኤግዞርሲዝም የለውም አይደል ሳሚ? እያንዳንዱ ሰው ዲያብሎስ ምንድነው እርኩስ መንፈስ በኢየሱስ ስም ውጣ እየተባለ አይደለም ክርስቲያን የሚሆነው፣ ማኒፌስት ያደረገበት ሰው ነው አይደለም? አብዛኛው ክርስቲያን ግን በጥምቀት ሰዓት ያንን ጸጋ ያገኛል። አብዛኛው ክርስቲያን ማጆሪቲው ማለት ነው። የማይኖር ኤግዞርሲዝም ይሉታል ካቶሊኮቹም ሌሎቹም ማለት ነው። በጥምቀት ጋር የተያያዘ ዲያብሎስን የመካድ ዲያብሎስ ከኛ የሚለይበት ኢቨንት ነው ጥምቀት። ይህንን እንደውም በጣም እስራኤል በቀይ ባህር መካከል ማለፋቸው የጥምቀት ምሳሌ ነው እና በቀይ ባህር ፈርዖን ሰጥሟል። ፈርዖን ደግሞ በቅዱሳት መጻሕፍት ያው የዲያብሎስ ምሳሌ ነው እና በቀይ ባህር ፈርዖን እንደሰጠመ ከዚያ በኋላ እስራኤልን ፈርዖን አልተከተላቸውም። እኛንም ከጥምቀት በኋላ ዲያብሎስ አይከተለንም። ስለዚህ ከእያንዳንዳችን ሕይወት ዲያብሎስ የሚነቀልበት ኢቨንት ጥምቀት ነው። የኃጢአት ስርየት ብቻ ሳይሆን በጥምቀት የሚገኘው ከጨለማ ኃይል መላቀቅ
ተርኒንግ ፖይንት ስለሆነ ማለት ነው ጥምቀት። ስለዚህ በዛ ሰዓት የአብ የወልድ መንፈስ ቅዱስ ስም ኢንቮክ ይደረግ የለ እንዴ በጥምቀት? እናውራ። ባፕቲዝም እና ኤክሶርሲዝምን አስቀምጦልኛል። ባፕቲዝም ኮንሰርን የሚያደርገው የእኛ ሪሌሽንሽፕ ዊዝ ትሪዩን ጋር ከዚህ ከትሪዩን ጋር ያለን ሪሌሽንሽፕ ነው ማለት ጌታ ኢየሱስ ክርስቶስ ለዛ ነው ትሪቴሪያን የሆነ ፎርሙላ የሰጠ ባይዘወይ ፎርሙላውንም ያውቁታል እርሶ ማቴዎስ 28:19 ላይ ኢን ደ ኔም ሲንጉላር ነው አይደል? ኢን ደ ኔም ብሎ ሲያስቀምጥ ዳን ኔም ትሪዩን ጋርን እያስቀመጠ ነው። ኢን ደ ኔም ነው ሲንጉላር ነው የሚጠቀመው ኦፍ ደ ፋዘር ደ ሰን ኤንድ ሆሊ ስፒሪት ሲል ግን ኢን ደ ኔም ሲል ሲንጉላር አንድ ቃል የሚጠቀመው። ሶ ኤክሶርሲዝም ጋር ስንመጣ ግን ኮንሰርን የሚያደርገው አክቲንግ አንደር ደ አውቶሪቲ ኦፍ ደ ኢንካርኔት ነው የተሰቀለው መምህር የስልክ ገብቶብኝ አልሰሚቀርሻል ተሟት ምን አንተ ጥያቄ ነው ሰማት። ጥምቀት ፖዚቲቭ ትርጉም ብቻ አይደለም ማለት ከአብ ከወልድ ከመንፈስ ቅዱስ ጋር አንድነት መፍጠር ብቻ ሳይሆን በፊት የነበረህ የማይገባ አንድነት ከዲያብሎስ ጋር ከጨለማው ኃይል ጋር ከኃጢአት ጋር የነበረ ህብረት መፍረስን መቋረጥም ነው የሚያመለክተው። ስለዚህ በጥምቀት ሰዓት አንድ ሰው ከኃጢአት ከሞት ምክንያቱም ሞትና ትንሣኤውን ስለሚካፈል ትንሣኤውንም ያገኛል። ከነዚህ ከክርስቶስ በኃጢአትና በሞት ላይ ክርስቶስ ካመጣቸው ድሎች ጋር ብቻ አይደለም የሚካፈለው። በጥምቀት የሚካፈለው ከዲያብሎስ ጋር መለየትንም ነው። ምክንያቱም ጥንታውያን አብያተ ክርስቲያናት ምናልባት አይተው ከሆነ ሳሚ ሁሉም ከጥምቀት በፊት ዲያብሎስን ክዶ ነው ሰው በአብ ወልድ በመንፈስ ቅዱስ አምኛለሁ ያቀሙ። ስለዚህ በአብ ወልድ በመንፈስ ቅዱስ ስም ስትጠመቅ ከዲያብሎስ ኃይልም ትላቀቃለህ የሚለውን እናንተ እንዴት ነው የምታዩት? አታምኑም? እንደዛ እንደ ፕሮቴስታንት? አረ በደንብ ነው የምናምነው። ይሄ የሊተር ትምህርት እኮ ነው መምህር። የአውገስቲን ኦፍ ሂፖ የሲሪያል ጀሩሳሌም ትምህርት ይሄ ነው። ማን ነው ሂፖላይተስ ኦፍ ሮም ሰርድ ሴንተር ላይ በደንብ ገልጽ አድርገው ያስተማሩት ትምህርት ነው። ባፕቲዝም አንድም ከክርስቶስ ኢየሱስ ጋር ዩናይት ማድረግ ነው። ሁለት ደግሞ ትራንስፈር ማድረግ ነው ወደዚህ ኪንግደም ቆላስይስ 1:13 እንደሚናገረው እና ባፕቲዝም ሁሉ ጊዜ ኮኔክት ያደረገው ከፎርጊቭነስ እና ከአዲስ ህይወት ጋር ስለሆነ ይሄ የኤርሊ ቤተክርስቲያን ትምህርት ነው። እውነት ነው። በኤርሊ ቸርች ላይም እና በብዙ ካንዲዴት ባፕቲዝም ሲገለጥ እንደዛ ተደርጎ ነው የሚቀመጠው። ምናልባት መጽሐፍ ቅዱሳዊ ነው ወይ አይደለም ወይ እሱ ዲቤተብል ነው። ያዛል ወይ መጽሐፍ ቅዱስ ኤክሶርሲዝም ቢፎር ባፕቲዝም የሚለው ነገር እሱ የሚብራራ ነገር ነው። አናገኘውም። ለምሳሌ ሐዋርያት 12:8 ላይ ሐዋርያት 8:36 ላይ ሐዋርያት 10:44 ላይ አናገኝም። እንደዛ አይነት ባፕቲዝም ያለበት ቦታ ላይ አናገኝም። ለምሳሌ ቆርኔሌዎስን ብናመጣ፣ ኢትዮጵያዊ ጃንደረባን ብናመጣ እንደዛ አይነት ነገር አናገኝም። ኖ አባቶች ግን ይህንን እንትን ቅድም ከጠቀስኩት ከቀይ ባህር ሪያናውንስ ለማድረግ የጥምቀት ምሳሌ በሆነው ቀይ ባህር ፈርዖን ሰጥመዋል። ፈርዖን ደግሞ የዲያብሎስ ምሳሌ ነው ከሚውል ነው። ኤኒዌይስ ሳሚዬ ቴንክ ዩ። በቃ ሌሎቹ ይቀጥሉ። ቆይ በቃ ጭሱ ከጠርሱና በቃ ይበቃናል። ቴንክ ዩ ሱስ ሲስ መምህር እናመሰግናለን። ሳሚም አንድ ደቂቃ ሀሳቤ ለጠቅልላ ወንድምነት ጠቅልል ሀሳቡን ይጠቅልል ያቆርጭ ጠቅል ሀሳብን ጠቅልል ጠቅልለን በዛ ተጠቀልልን እኮ ሳሚ ጠቅልለን። ይቅርታ ግን ሳሚ ምን አድርጌ ነው ከኔ ጋር ማውራት ያልፈለግከው? ሳሚ በጣም ይቅርታ። ችግር የለውም ሌላ ጊዜ እናወራለን። ችግር የለውም። ስለዚህ ባጭሩ እኛ እያለን ያለ ነው ቅድም ከመምህር ጋር ስናወራም ወንድሞችም የተናገሩ ያሉት ነገር ምንድን ነው ሲባል ስለ ትሪዩን ጋር ስናወራ እኛ ስላሴ አማኞች ነን። በስላሴ ውስጥ ኢንሴፓረብል ነው። ፍቃድ ኢንሴፓረብል ነው።
ምንድነው አውቶሪቲ ኢንሴፓሬብል ነው። እሱ ግልጽ የሆነ ትምህርት ያለን የስላሴ አማኞች ስለሆንን ማለት ነው። የኒቂያ ተማሪዎች ስለሆንን ማለት ነው። ግን ይሄ ሪዘን የተሰጠው ክርስቶስ ኢየሱስን የክርስቶስ ኢየሱስ ስም አጋንንትን ከስታውት እንድናደርግ እኛ ክርስቲያኖች የተሰጠው ለምዶ ሲባል ኢየሱስ ክርስቶስ እሱ መካከለኛ ስለሆነ እና ስልጣኑም ደግሞ የመነጨው ከአብ የተመነጨ ስለሆነ ከመንፈስ ቅዱስ የመነጨ ስለሆነ ነው። ይሄ ሲባል ቅድም እንዳስቀመጥኩት እግዚአብሔር አብ ስልጣን ስለሌለው አይደለም፣ የተለየ ስልጣን ስለሌለው አይደለም። ኦፍኮርስ እግዚአብሔር አብ ካስታውት ማድረግ ይችላል፣ በአልማይቲ ጋር ነው ብያለው። መንፈስ ቅዱስም እንደዚያው። ነገር ግን እኛ ክርስቲያኖች ግን የታዘዝ ነው በግልጽ በሆነ ትምህርት ማለት ነው የታዘዝ ነው አጋንንትን በክርስቶስ ኢየሱስ ስም እንድናውጣ። አዲስ ኪዳን ላይ ኮንሲስተንትሊ ነው ባይ ዘ ወይ አማኞች አጋንንትን እንድናስወጣ። ይሄ ቅድም እንዳስቀመጥኩት ምክንያት ሆኖ ሲባል እሱ ኢንካርኔት ሰን ስለሆነ እሱ ክሩሲፋይድ ሪዝን መሳያ ስለሆነ እሱ መካከለኛ ስለሆነ እሱ ዋን ሁም ፋዘር ሀዝ ኢንትረስት ያደረገው በስልጣን ሁሉ ላይ ኢንትረስት ያደረገው እሱ ስለሆነ ማለት ነው። ስለዚህ እግዚአብሔር አባት ከስታውት ያደርጋል ወይ መንፈስ ቅዱስ ይሄ ለስላሴ አማኝ ጥያቄ መሆኑ ሊቀር የሚገባ አይደለም። እኛ ግን እንደ ክርስቲያን ግን የታዘዝ ነው በእግዚአብሔር ኃይል ነው። እሱም የእግዚአብሔር ኃይል የተገለጠው ማለት ሲባል በክርስቶስ ኢየሱስ ስለተገለጠ ማለት ነው። ይሄ ነው ፕሊስ። እኛ ለቃሉ ታማኝ ስለሆነ ቃሉ የሚለውን ነገር ተናገርን እንጂ የስላሴን ትምህርት እንደሆነ አንስተን እንደሆነ ትራሽ ለማድረግ በአብና በወልድ በመንፈስ ቅዱስና በወልድ መካከል ወይም ደግሞ በክርስቶስ ኢየሱስ ኢንካርኔት በሆነው በክርስቶስ ኢየሱስ ውስጥ እንደው የአውቶሪቲ መበላለጥ እንዳለ ምናምን ነገር እንዳወራን አድርጋችሁ ማውረታችሁ በጣም ትክክል ያልሆነና ተገቢ ያልሆነ ነው። ሲጀምር ጥያቄው ራሱ ኢሬሌቫንት የሆነ ጥያቄ ነው። በአብስ አጋንንት ይወጣል ወይ በመንፈስ ቅዱስ የሚባለው ጥያቄ በራሱ ኢሬሌቫንት ነው ለእኔ ሲስዬ። ኤንዌይስ መምህርዬ እግዚአብሔር ያክብርልኝ። ኔክስት ታይም ሌላ ጊዜ ቤቶት መጠን ወይ ደግሞ ሶሪ ቤት በደንብ ነው ሳሚ። አሁን ለምሳሌ ቆይ ሳሚ ከመውጣት በፊት ሚስ አንደርስታንድ ተደርገናል። ትክክል አይደለም፣ እየተነሳ ያለው ነገር ትክክል አይደለም ነው የምትለው ሳሚ? አብሶሉትሊ የስ። ለምሳሌ ከዛ መካከል አንደኛው ለምሳሌ የዋድ ነው። ከየዋድ ጥያቄ መቀበል ትችላለህ ሳሚ? አይ እኔ ከመምህር በረከት ጋር ከና ከአንተ ጋር ብቻ ነው። አንተን ይቅርታ ለመጠየቅ ስላዘንክብኝና ከመምህር በረከት ጋር ስለተከታተልን ነው እንጂ ከሌላ ሰው ጋር አላወራም። ወንድምነት ይቅርታ እኮ። ስለዚህ ያለ ፍቃድ እንትን አልልም፣ ግን የእኛ የስላሴ ትምህርት ባልሆነ አሁን እዚህ ብሎ ያምናሉ ብሎ እየተናገሩባችሁ ስለሆነ ቢያንስ አንተ ልክ አሁን ከመምህር በረከት ጋር ዲስከስ እንዳደረግከው ለአንድ ለ5-10 ደቂቃ በጨዋነት ከዋድ ጋር ማውራት አትችሉም? አይ ይለፈኝ ወንድምነት። ምክንያቱም ግድ የለም ሌላ ጊዜ ባይሆን ሌላ ጊዜ በጥሩ ሙድ። አሁን ሁሉ ሰው ጥሩ ሙድ ውስጥ አይደለም ያለው። እዛም ቤት ያለው እኛም ቤት ያለው ጥሩ ሙድ ስላልሆነ ተረጋግተን ነገር ካለፈ በኋላ በእርጋታ እነሱ ቤት መተን እነሱ እኛ ቤት መጥተው ተከባብረን ይሄ ከታች ኮመንት የተሰዳደበ አሁን በዚህ በጣም ሀት ከመምህር በረከት ጋር ታውቃለህ። በጣም እሳቸው ነገሮችን ካልም የማድረግ አቅም ስላላቸው አባትም ስለሆኑ ለዛ ነው። እኛ ግን ጎረምሶች ስለሆነን ትንሽ የነገር ሌላ ነገሮች ሊያስገባ እንችላል እና ግድ የለም ይቀርብኝ ወንድምነት። ፍቃደኛ ካልሆነ በግድ ማስወረት አንችልም። ግን ወንጌል አማኞች ሌሎች ወንጌል በአብ ስም ሰይጣን አይወጣም ያለ እኮ አለ። ሚስ አንደርስታንድ ተደርገናል ማለቱ ስህተት አይደለም። ማውራት አይፈልግም ካለ ሚስ አንደርስታንድ ተደርገናል ማለት የለበትም። ኦር ደግሞ ማውራት ከቻለ ሊትራሊ በአብ ስም ሰይጣን አይወጣም ያለ የእሱ እምነት ቤተሰብ አለ እና ለምን እኮ ሳሚም ራሱ እኮ የሚለው እኮ በኢየሱስ ስም ብቻ ነው የሚወጣው እኮ እያለ እኮ ነው ያለው እኮ ታዘዝ ነው በኢየሱስ ስም በክርስቶስ ስም ይወጣል አለ እኮ ሳሚ። እነሱ በክርስቶስ ስም አይወጣም አሉ። አሁን ሳሚ እየተሽከረከረ አልመለሰውም እንጂ ሳሚ በክርስቶስ ስም ይወጣል አለ። ክርስቶስ ስልጣን ስለተቀበለ፣ ሙለታ ደግሞ በክርስቶስ ስም አይወጣም ነው እያለ ያለው። ስለዚህ የተቀላቀለ አሁን ሳሚ መጠየቅ ስላልፈለገ መውረድ ይችላል እንጂ ሳሚ ራሱ ከራሱ ጋር ተግባባ ጋር ሳሚ ለነበረን እንትን ቴንኪው ግድ ፕላስ ሁሉም አልተረጋጋም ያልከው እኛ የራስህን ወክለ መናገር ትችላለህ ሳሚሻ። እኛ ጋር ምንም የተረበሸ ነገር የለም። ትምህርታችን ነው እያወራን ነው በተረጋጋ።
እኛም የተረባበሸ ነገር የለም። ባይዘው እኛ እያለን ያለ ነው ቴዎሎጂካል ፐርስፔክቲቭ አኮርዲንግ ቱ ኒው ቴስተመንት ፓተርኑ ምንድን ነው ሲባል ኢን ኔም ኦፍ ፋዘር ኢን ኔም ኦፍ ሆሊ ስፒሪት ሳይሆን የተሰጠን ክሊር የሆነ ኮንሲስተንትሊ ማርቆስ 16 ስልጣን የለውም እያለን አይደለም። ይሄ ነው ትምህርታችን። ጋይስ አይሰማለሁ። ጋይስ ቅዱሳን እሰማለሁ። ይሰማል። ሳሚ ኦልሬዲ የመጽሐፍ ቅዱስ ሀሳብ ምናልባት ስላነሳ እስቲ ከአባቶችና ከታሪክ ከተለያየ ነገር እንደው በመጽሐፍ ቅዱስ ታሪክ ውስጥ በስላሴ ስም ወይም በአብ ወልድ በመንፈስ ቅዱስ ስም አጋንንትን የማውጣት ልምድ አላቸው የላቸውም? እንደ ቢያንስ አንድ ሁለት ጥያቄ እሰማለሁ። ጋር ስታካራ አድርጓል። እኔ ጋ ቢያንስ እንደው በቃ ሁለት ጥያቄ እስቲ ከህይወት ሁለት ጥያቄ ብቻ ተቀበልና እኔ ጥያቄ ሳይሆን ይኸውልህ ለምሳሌ በአርሊ ቸርች አባቶችን ለምሳሌ ጀስቲን ማርቲንን አንስተህ የኢራኔስን ጽሁፍ አንስተን ከምናልባት ከመምህር በረከት ጋር ጽሁፉን ከፍተን ልናየው እንችላለን። ኦሪገንን ለምሳሌ ጀስቲን ማርቲን ሲጽፍ ክርስቲያን ከውስታውት የሚያደርገው ዴመንን ባይ ዘ ኔም ኦፍ ጂሰስ ክራይስት ብሎ ያስተማረው ጽሁፍ አለ። ኢራኔስን አሁን እኮ አንተ ክሌም እያደረግ ስለሆነ መምህር ለመሰለህ መምህር ከቻሉ ከመምህር ጋር ማውራት ይችላል። ካልሆነ ደግሞ ሌላ ጊዜ ሲኖራቸው በቃ ወይ ማታወራ ከሆነ በቃ ሚዩት አድርግና ችግር የለውም ወይ ባህሩ አቤት ይላል። እሺ ቆይ አንድ አንተ ከማውራት በፊት ቆይ በቤተ ክርስቲያን ታሪክ ውስጥ ይዋዴ በአብ ወልድ በመንፈስ ቅዱስ ስም አጋንንት ወጥቶ አያውቅም? እንደ የተጻፉ ጽሁፎች እንትኖች የሉም? በአባቶች ትምህርት ውስጥ ይሄ ነገር የለም? አረ በሚገባ ቀደም እኮ መምህር በረከት በሰፊው ሲሉት ነበረ እና ባፕቲዝም ጥምቀት እንትኖች አሉ፣ ስቴጆች አሉ እና ያመኑ ሰዎች በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ የኃጢአት ስርየትን ከዲያብሎስ ባርነትን ነፃ መውጣትም ጭምር የሚያካትት ነው ጥምቀት የሚለው ራሱ ማለት ነው። ጥምቀት ለድህነት ነው ሲባል ከሰይጣንም ቁራኝነት ወይም ደግሞ ከሰይጣን ተገዥነትም ነፃ መሆን መላቀቅ ነው። አዲስ ሰውነትን የክርስቶስ ባህሪያ መሆን ነው። ከምን ባርነት ወጥተ? ከዲያብሎስ ባርነት ወጥተ የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ የእግዚአብሔር ልጅ የምትሆንበት ታላቅ ሚስጢር። ይሄ በአባቶች ሁሉ የታመነ ትምህርት ነው። ትናንትም እያሳየን ነበረ። ቄርሎስ ኢየሩሳሌም ቃል በቃል ምን ብሏል? ኖርማል ከነ ጀስቲን ማርቲርም ጀምሮ ማምጣት ይቻላል። ባይ ዘ ብሪዝ ኦፍ ክርስቲያን ማለት ነው። አንድ መንፈስ ቅዱስ ያደረበት ክርስቲያን ኦኬ፣ እሱ ብሪዙ እስትንፋሱ ራሱ አጋንንትን አስጨንቆ ከሰዎች ላይ ያስወጣ ይችላል። ብሪዙ ማለት ኦኬ፣ ጸሎት ያደረገ መንፈስ ቅዱስ ያደረበት ክርስቲያን ስለሆነ የክርስቲያኑ እስትንፋስ እፍ የሚለው እስትንፋስ ራሱ ምን ሊያደርግ ይችላል? አጋንንትን ያስወጣል። አጋንንትን ያስጨንቃቸዋል፣ እንደ እሳት ያቃጠላቸዋል ብሎ ቃል በቃል የሚናገሩት ማለት ነው። እና ከአባቶች አንጻር እንኳን ይቅርባቸው፣ ከመጽሐፍ ቅዱስ አንጻርም ደግሞ በተደጋጋሚ መምህር በረከት ቃል የታሰማልን በዚህ አጋጣሚ በደንብ እየነገሩት ነበረ። ግን ዞሮ ተመልሶ ወደዛ ነው የሚሄደው። ከክርስቶስ አንጻር ማለት ክርስቶስን በኢየሱስ ስም መባሉ ክርስቶስ በሰማይና በምድር ስልጣን ተሰጠው መባሉ ከምን አንጻር ነው? የአይሁዶች ችግር ወይም ደግሞ የአሕዛብና የአይሁዶች ዋና መሰረታዊ ችግራቸው የእምነቱ ችግራቸው ማን ላይ ስለሆነ ነው? ክርስቶስ ላይ ነው። የክርስቶስ አምላክነትን አለማመን ላይ ነው አይደል? አለማመን ነው ትልቁ ችግራቸው። ከዛ አንጻር የክርስቶስን አምላክነት እንዲቀበሉ ክርስቶስ ስልጣን ያለው እንደሆነ አጋንንትን የሚያስወጣ ኃጢአትን የማስተሰረይ ስልጣን የአብን ባህሪ እኩል ባህሪ ያለው እንደመሆኑ አጋንንትን ማውጣት ኃጢአትን ማስተሰረይ ማዳንን የእሱ እንደሆነ በሚገባ እንዲቀበሉ። ለዛ ነው ተጠማቂዎች በተለይ የአይሁዶች ተጠማቂዎች እንዲጠመቁ ራሱ የሚደረገው የክርስቶስን አምላክነት መስክረው ነው። በክርስቶስ አምላክነት መስክረው ነው የሚጠመቁት ማለት ነው። ኦኬ፣ ለዛ ሐዋርያ ሥራ ምዕራፍ 8 ላይ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ኢትዮጵያዊ ጃንደረባ ሲመሰክር ምን ተባለ? እንግዲያስ እንድትጠመቅ ተፈቅዶልሃል ይላል።
ስለ አብ አምላክነት፣ ስለ አብ ስልጣን፣ ስለ አብ ኃይል ማንም ጥያቄ ያለው አይሁዳዊ የለም። ዋናው ችግራቸው ምንድነው? ስለ ነገረ ክርስቶስ ነው ማለት፣ በስጋ ስለተገለጠው አምላክ ነው ማለት። በስጋ የተገለጠው አምላክ እሱ መለኮት ነው፣ ከአብ ጋር የተካከለ ነው ስለሚል ስለሆነ ያንን ከተቀበሉ፣ ያንን መቀበል ከቻሉ ኦፍኮርስ የመንፈስ ቅዱስን አምላክነት፣ የአብን አምላክነት፣ የወልድንም አምላክነት ተቀበሉ ማለት። ስለዚህ ለክርስቶስ እንደዚህ አብዝቶ መነገሩ ከምን አንጻር ነው? ከሰውነቱ አንጻር። ሰውነቱ ከመለኮቱ ጋር ፍጹም በመዋሃዱ ምክንያት ስልጣን ተሰጥ ሁሉ ለእርሱ ይመለካል ተብሎ ተገልጾለታል። ስልጣን ሁሉ አይሁን ነው። ይሄ አጋንንትን ማውጣት ማለት ነው። ድዊ የተፈወሰው ኢየሱስ ክርስቶስ ሐዋርያቶቹ እናንተ የሰቀላችሁት ብለው ስለተና ባህሩ ስላለ ዮሐዴ ከእሱ ጋር ቀጥልና በኋላ ብጠቀል ባህሩ ኦኬ ያወራል እንዴ? አዎ ያወራሉ። አረ መምህር ናቸው። ባህሩ ከመቀጠሉ በፊት ዮሐዴ ያለው የአባቶች ጋር ኢቨን ከነ ቅዱስ ቄርሎስ ዘኢየሩሳሌም በፊት እኛ ጋር መጽሐፈ ኪዳን ውስጥ ያለ ጸሎት አለ። ከመጠመቃቸው በፊት የሚጸለይ ጸሎት ማለት ነው። እኛ ሐዋርያዊ ትውፊት እንደሆነ ነው የምናምነው። በዓለማውያን ስኮላርስ ጥናት እንኳ ከ3ኛው ከ2ኛው ክፍለ ዘመን ቀደም ያለ ጥንታዊ የሆነ ጽሁፍ ነው። ያው ኮምፓይል የተደረገበትን ዘመን እንኳ ሲያጠኑት ማለት ነው። እና እግዚአብሔር ዘብርሃናት፣ እግዚአብሔር ዘስልጣናት፣ የመላእክት ሊቃነ መላእክት ጌታ አጋንንት የሚንበረከኩልህ በልጅ በአንድ ልጅህ መስቀል የዲያብሎስን ስራ ያፈረስክ ተብሎ ጸሎቱ ራሱ ወደ አብ ነው የሚቀርበው፣ አጋንንትን ለማውጣት ማለት ነው። የጥንት ቤተክርስቲያን ስርዓት ነው እና ከነ ቅዱስ ቄርሎስ ዘኢየሩሳሌም ቀደም ብሎ ራሱ ያለ አጋንንት የሚወጡበት ቀጥታ ጸሎቱ ራሱ የአብን የወልድን የመንፈስ ቅዱስን ስም የሚያነሳ ጸሎት ነው። በጣም ጥንታዊ ኤንሸንት የሆነው ጸሎት ማለት ነው። እሺ ባህሩ እንኳን ደህና መጣ ወንድማችን ባህሩ። አቤት ይላል። እንዴት ናችሁ? የእግዚአብሔር ሰው ኃያል ታላቅ ሰው ባህሩ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ባለፈው አደራ አሁን በዚህ በርዕሱ ላይ እሺ እግዚአብሔር ሰው ችግር የለውም። እኔ የምልህ ባህሩ በነገራችን ላይ በአዲስ ኪዳን የእግዚአብሔር ሰው ጳውሎስ ተብሏል። የእግዚአብሔር ለተቀበሉት የእግዚአብሔር ልጆች ሩቅ አታድርገው። አዲስ ኪዳን ነው አሁን ያለ ነው እና የእግዚአብሔር ልጆች ነው የሆን ነው። እሺ የእግዚአብሔር ልጆች አረባ ክባክት በአንተ የተነሳ እንዳታስቀስ ወደ ቆይ እኔ ልጠይቅ ባህሩ። እሺ አጋንንት በአብ በወልድ በመንፈስ ቅዱስ ስም ይወጣል ብለህ ታምናለህ? እኔ መጽሐፍ ቅዱስ ነው ማምነው የምንከተለውም ሲሉ የሰማነውም ሐዋርያቶቹ በስምህ አጋንንት ይወጣሉ ነው ያሉት። ጌታም ደግሞ አጋንንትን በስሙ እንደሚያስወጡ ስልጣንን እንደሰጣቸው ነው የተጻፈው። ሐዋርያቶቹም በኢየሱስ ክርስቶስ ስም ውጣ ብለው አዘው አጋንንት ሲወጣ እናያለን። ይሄ ስም ደግሞ ከስሞች ሁሉ በላይ ያለውን ስም አለው ሰጠው ብሎ ስለሚል ፊልጵስዩስ ምዕራፍ 2 ቁጥር ከ9 እስከ 10 እንግዲህ ቢያንስ አንድ 4 ጥቅስ ጠቅሳለሁ። እናንተም ደግሞ በማርያም ስም በገብርኤል ስም አጋንንት እንደሚያስወጣ እንደሚወጡ የተጻፈ መጽሐፍ ቅዱስ ባሩ ጠየቀኝ፣ እየመለስኩ ነው። ቃል ገባው። አለበለዚያ ተረጋጋና እንዴ ያለ ራስ ነው የተጻፈ እየጠቀስኩ ነው። የተጻፈው መጽሐፍ ቅዱስ ላይ አረው በመድኃኒዓለም አረ በእግዚአብሔር እሺ ሲሶ ይኸውልህ ጥያቄው ግን አሁን አንተ ኦልሬዲ በጨዋነት ነው ረዥም ሰዓትን የራሱ አዳመጥ። ጥያቄ ግልጽና ግልጽ ነው። ከዛ በኋላ ወደ ውይይትና ወደ ፎሎ አፕ ኩዌሽን እንመጣለን። አሁን አንተ በእግዚአብሔር አብ ስም
አጋንንት ይወጣል አይወጣም? የተጻፈው እኔ መጽሐፍ ቅዱስ አማኝ ነኝ። ወያ ጠየቀኝ ልመልስልሃ። ፋታ ስጠኝ እንጂ ብራዘር። ጳውሎስ ነገርከኝ እኮ ነገርከኝ። ግን አሁን ቆያ እንዴ ተረጋጋ። በእግዚአብሔር ሁሌማ ማጥፋት ፌር አይሆንም። ያስታውቃል እኮ እነሱ የፈለጉትን ተረት ተረት ሲያወሩ ጸጥ ብለህ ትሰማለህ። እኔ ግን የተጻፈው መጽሐፍ ቅዱስ ካላወርድ በእግዚአብሔር በመድኃኒዓለም ይኸውልህ እንድታወራ እኮ ልፈቅድልህ እኮ ነው አይደል? እንድታወራ እኮ ነው ያስገባን እኮ አንተን ላለማስወራት እኮ አይደለም ያስገባን። ይህንን መጀመሪያ መልስና ከዛ ወደ ፎሎ አፕ ኩዌሽን ትሄዳለህ። አንድ ሰው በእግዚአብሔር አብ ስም አጋንንቱን ውጣ ቢለው በእግዚአብሔር አብ ስም አጋንንትን ያስወጣል አያስወጣም? ካለማወቅ ሊሆን ይችላል። ግን ይሄ ሰው መጽሐፍ ቅዱስ ላይ የተጻፈው ከተጻፈው አትለፉ ተብሎ ትእዛዝ የተሰጠውን የእግዚአብሔርን ቃል የተቀበለ ከሆነ አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም እኮ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ይኸውልህ ካለማወቅ የተነሳ ሰዎች በዛ አይነት አጋንንት በእግዚአብሔር ስም ብዬ አጋንንት አስወጥቼ አውቃለሁ። ገብቶሃል? ግን የተጻፈው አንተ ይመስል ምሳሌ ያለ የጠየቅኩን መለስኩልህ። እኔ ግን ልጠይቅ አይደለም ላወራ ግን ፋታ አትሰጠኝም። ሚዩት አድርጎና አንድ ተመሳሳይ ጥያቄ ሄኖክን ልጠይቅ። ሄኖክ የመጨረሻ ጠይቀኝ። እሺ አንተን አይደለም ሄኖክ ወይ ሲሶ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? አጋንንት በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ለምን እንዴት አይወጣም? ሰይጣን እኮ የወደቀው እኮ እንደው እንደ እግዚአብሔር ሆናለሁ ብሎዋል እንዴ? ዙፋኑን ከእግዚአብሔር ጋር ትክክል አደርጋለሁ ስላለ እግዚአብሔር የጣለው ከዙፋኑ የጣለው ከሰማይ የጣለው። ስለዚህ ከሰማይ እግዚአብሔር ስጥለው አብ ነው ኢየሱስ ብቻ ነው የጣለው ነው ወይስ ምንድን ነው? ስለዚህ በእግዚአብሔር አብ ስም አጋንንት ይወጣል ነው? አረ ከሰማይ ጥሎታል። ምድር ላይ እየተሽከረከረ ያለውንማ ተው። ከሰማይ ማን ነው የጣለው? አረ አንዳንድ ወገኖች እኛን ራሱ ሊጥሉን እኮ ነው። ባህሩ አረ ልጥሉን ልደፉን ነው። እባክህ ተቸግረናል። ወይ ቤቱን ዝጋና እንጥፋ ተያይዘን። የዋዴ ጠይቅ ውስጥ የዋዴ ጠይቀሽ የዋዴ ጠይቅ አውሮች እንግዲህ ከሰማ ነው። በእርግጥ ባህሩ ይሰማል። በደንብ ነው የሚሰማው። እሺ መልካም። በእግዚአብሔር መንፈስ ቅዱስ ስም ሰይጣን ይወጣል ብለህ ታምናለህ? የስ እግዚአብሔር በስላሴ አማኝ ነኝ። በአብ በወልድ በመንፈስ ቅዱስ ሊወጣ ይችላል። አይወጣም የሚል እኮ አንድም የወንጌል አማኝ አይናገርም። ግን ተቸገርን እኮ አይወጣም የሚል እስቲ ራሳችሁን ወክላችሁ መቸገራችሁ የሚባል አሁን ነፃ እንድትወጡ እኮ ነው ይሄ ጠረታችን። መቸገራችሁን እኛ እናውቃለን። እሺ አንዴ ስማ ሳትጮህ እስኪ አውራ ሳትጫውራና ሁለታችን አይደል እያወራን ያለን? ጨዋነትህን ኧረ የምን ማላገጥ ነው? ቆይ አንዴ ከሰው ጋር ተደርበህ አንተ ላይ ያለው አስተምሮ በሙሉ በኢየሱስ ክርስቶስ ስም ገና እናስጨዋለን። ኧረ ቢያስበን ነው። እሺ በአብ በወልድ በመንፈስ ቅዱስም አይጮህም ብልሃል። እስኪ ያስጮህ። በቃ እንደውም እንፍቀድለት። እስኪ አስጮህ። ያው ማይኬን ከፍቼ ይላሉ። እስኪ አጋንንት የሚገዙለት የሚታዘዙለት አጋንንት አስጮህ እንጂ ምናስወጣው በኢየሱስ ስብከቱን ይኸው እየጮክ ሶሻል ሚዲያ ላይ ስላሴ ኦኬ ላውራ አንዴ አታውራ አንዴ የዋድ እንትና አስተካክል እቃ ምናምን ስጮህ የሚሰበር እቃ ካለ እዛ አካባቢ ያው አልጋ ላይ ነው መምህር። ስላሴ ኤግዚስት የሚያደርገው ማርያም ስትኖር ነው የሚለው ትምህርት ገና እናስጨዋለን። እባክህ ባህሩ ተረጋጋና አሁን
ትምህርቱን ትተዋለህ። ስብከቱን ስላሴ ኤግዚስት የሚያደርገው ማርያም ስትኖር ነው። አስተዋለሁ። አንተ ላይ ያለው መንፈስ ብለሃል። ቀጥል እስኪ ጀምር። ስላሴ የሚኖረው ኢትዮጵያ ውስጥ መጽሐፍ የተፈጠረ ማርያም ስትኖር ነው። ስላሴ ኤግዚስት የሚያደርግ ነው ትላለህ እንዴ? ዮሐዴ እንትኑን ላሰማውና እሱን ተዋል ላሰማው ቪዲዮ ገና አንጫጫ አንድ ጴንጤ ገና ያንጫጫችኋል። ገና የእናንተን አጋር ይሄ እኮ በጣም ፕሮቴስታንት ስም ለምን ታጠፋለህ? ባህሩ በእግዚአብሔር እንደው እንዴ በጨዋነት ኧረ በመድኃኒዓለም ኧረ በእግዚአብሔር ይሄ እኮ ራሱ እኮ ይሄ እውነትን ነው። ይሄ በኢየሱስ ስም ብቻ በጣም አንዳንዱ ጾምና ጸሎትም ያስፈልገዋል። ኧረ ይሄ መምህር ሌላ ያስፈልጋል። ስማ ሲሶ አንተ ላይ ያለው መንፈስ ያስወጣዋለሁ ሲል ማን ነው ነቅሎ ያስወጣው? ራሱ መምህር አሁን ይገቡና በእንደዚህ አይነት መልኩ የቤቱን የውይይት መንፈስ ይረብሻሉ። ከዛ በኋላ ማውራት አልቻልም ይላሉ። እኔ ፕሊዝ በጣም እኮ ያሳፍራል ክርስቶስን። ከዛ ከሌሌ ሞካ አረጋችሁ እንባላለን። ገብቶ እንደዚህ ፋታ የሌለው ጮት የሚጮህ ሰው ምንድን ነው ይባላል? እንደዚህ አይነት ሰው ጋር ሲጀመር መወያየቱም አይቻልም እኮ እንዴት እንደጀመራችሁት እራሱ እንጂ እንዴት ብሎ መወያየት ይቻላል? በደማመጥ ምናምን ያስፈልጋል። ቀደም እንትን ይባል የነበረውና ይቅርታ መምህር ይቀጥሉ። አጋንንት በኢየሱስ ክርስቶስን ብቻ ነው የሚወጣ የሚል ድምዳሜ ላይ መድረስ አይቻልም። ጥቅሱን ያለ ኮንቴክስት መውሰድ ነው። ምክንያቱም ስለ አምልኮ ነው የሚናገረው። ከዚህ ተነስተን መመለክ የሚገባው ኢየሱስ ብቻ ነው እንደማንል ሁሉ ከዚህ ተነስተን አጋንንት መውጣት የሚችሉት በኢየሱስ ብቻ ነው የሚል ድምዳሜ ላይ ልንደርስ አንችልም። ጥቅሱ ራሱ የሚያወራው ስለ ክብር፣ ስለ መመለክ፣ ከእግዚአብሔር ጋር ትክክል ስለመሆን ስለሆነ የሚያወራው አንዳንድ ጥቅሶች ያላግባብ ሲጠቀሱ ምናምን ትንሽ እንደው በእውነቱ የሆነ አርጊውመንት የሆነ አንድ የገባንበትን ነገር ዊል ለማድረግ ወይም በቃ በአቋማችን ጸንቶ ለመገኘት ጥቅስ ማበላሸት ጥሩ አይሆንም እና ይሄ ጥቅስ በጣም ሰሞኑን ሲደጋግም ሲጠቀስ ስለሰማሁት እንደው በሁለተኛ ግን ባይጠቀስ በእውነቱ ለዚህ የማይሆን ጥቅስ ነው እና ይህን ለማለት ነው። ሲስ ሁላችሁንም ደህና አምሹልኝ። እሺ መምህር እናመሰግናለን። ያሰማልን መምህር። ይህን ሁላችንም በረከት ካለ ያሰማልን። እናመሰግናለን። የሚወጣ ነው አይደለ? ርዕሱ የፈራይበት አለ እንዴ? አይደለም እሱ ንገረኝ። የፈራይበት ነገር ካለ ቶሎ እወርዳለሁ። አጋንንት በማስም ይወጣል በሚለው ትወያያለህ? ጎበዝ ከሆንክ ማለት ነው። ወይስ ደግሞ እርሱን ልንገርህ አሰፋ ቁማር ልትሰራ ነው የቆምከው ወይስ ደግሞ ሀሳቡ ለማውራት ከቻልክ አጋንንት በማስም በሚለው ሽሩሩ እየተባለ ያለው እኮ ካወራህ በሚል ነው እየተሰማ ነው። የቤቱ ርዕስ በአጋንንት በአብ በወልድ በመንፈስ ቅዱስ ስም ወይም ደግሞ በእግዚአብሔር ስም በሚለው ይወጣሉ ወይስ አይወጡም በሚል ነው። እዚህ ርዕስ ላይ መወያየት ትችላለህ ወይስ አትችልም? ጥሩ ነው። ይችላለሁ፣ በደንብ ይችላለሁ። ግን አጋንንት ያላችሁ እንጂ የእናንተ ተቀብያለሁ። ዮሐን ሚሊዮን ስም በስም ታሳታ ከፈራችሁ ላይ አሰፋን የሚፈራ በጌታ ስም እስቲ አሰፋ ሚል ስም ይዞ ርዕሱን ያሳፍሮ ነበር የሚገርመው።
አፖሎ ክፈተውና ሰምተን ከዛ ነው ወይስ እስራኤል አናፖሎ እሺ ክፈቶና የዋዳ ሀሳብ ይስጥበት። እሺ ዮሐዴ ድምፁን ብቻ ነው ማሰማችሁ። ተናጋሪዎች 2 ናቸው። ትጠየቃለህ። አሁን አትጠየቅም። አንተ በኢየሱስም ነው የሚወጣው። ትጠየቅ ከሆነ አንተ በአብ ስም ይወጣል አይወጣም? አንተ አይወጣም። ይኸው ጥያቄው አይወጣም። በቃ አንተ ይወጣል አይወጣም? ነገርኩህ እኮ አይወጣም። በአብ ስም ይወጣል አይወጣም? የሚወጣው በኢየሱስ ስም ነው። በኢየሱስ ስም ነው የሚወጣው። በኢየሱስ ስም ነው የሚወጣው። አሁን ይሄ ነው በቃ በአብ ስም እየተነገረ ያለው ምንድን ነው? ክርስቶስ የተዋሃደው ሰውነት ከመለኮቱ ጋር ፍጹም በመዋሃዱ ኦኬ የአምላክነት ከአብ ጋራ በክብር የሚመለክ መሆኑን ነው የሚናገረው ማለት ነው። በሰማይም በምድርም የሚመለክና አምልኮ የሚገባው እንደሆነ የሚናገር ክፍል ነው። ያው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይልና ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ባሪያውን መልክ የሰውን መልክ ያዘ። በመያዙ ኦኬ ራሱን ዝቅ አደረገ። አካላዊ ቃል ማለት ነው። የእኛን ደካማ ስጋ ተዋህዶ በመዋህዱ ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። የአካላዊ ቃል ያንን ሰውነት ከመያዙ የተነሳ ራሱን ዝቅ አድርጎ ለመስቀል ሞት እንኳን የተገባ የታዘዘ ሆኖ ተገኘ ይላል። ስለዚህ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከሰውም ሁሉ በላይ ያለውን ከስምም ሁሉ በላይ ያለውን ስም ሰጠው ይልና ምን ማለት ነው? ከስም በላይ ያለው ስም ሰጠው ማለት ነው። ይኸው ይህም አለ በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ማለት በክርስቶስም መንበርከክ ማለት ነው። መንበርከክ ማለት ማምለክ ማለት ነው። ለክርስቶስ ይንበረከካሉ ሁሉ በሰማይም በምድርም ያሉ ሁሉም ይንበረከካሉ ለክርስቶስ ነው። ኦኬ ያንን የባሪያ መልክ ስለያዘ አምልኮቱ ጥሎት የመጣ ወይም ደግሞ አምልኮ የማይገባ
ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች ተናግሮ በመጨረሻ ግን ዓለምን በፈጠረበት በልጁ ተናገረን። እሱም የክብሩ ነጸብራቅና የባህሪ ምሳሌ ነው ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን ይላል። ይኸው ይሄ ተመሳሳይ ፊልጵስዩስ መልእክት ላይ ያለውን እዚህም ከመላእክት የሚልቅ ስምን በወረሰ መጠን ይላል። ምንድነው ከመላእክት የሚበልጥን ስም በወረሰ መጠን ማለት? እንዲሁ ከእርሱ አብዝቶ ከእርሱ አብዝቶ ይበልጣል፣ ከመላእክት ይበልጣል አለ። እንዴት ነው የሚበልጠው? ከመላእክት አንተ ልጅ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያገባ አለ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሁልጊዜ የሚበልጥ ስም ተሰጠው ሲባል ያንን ሰውነቱን ራሱን ዝቅ አድርጎ የመጣው አካላዊ ቃል ሰው በመሆኑ ወይም ደግሞ የእኛን ደካማ ባህሪ በመዋሃዱ አምልኮ የማይገባው አይደለም ማለት ነው። ኦኬ፣ ያለ ስም ሰጠው ማለት ለዛ ለተዋህዶ ሰውነት ፍጹም አምላክነትን ገንዘቡ ነው ማለት ነው። ለዛ ነው ከመላእክት የሚበልጥን ስም ሰጠው አብዝቶ ሰጠው ይልና ምን ማለት ነው? በኩሩ ራሱ ወደ ዓለም ሲገባ የእግዚአብሔር መላእክት ራሱ አስወጥተሽ ታውቂያለሽ? በአብ በወልድ በመንፈስ እኔ ደስ የሚለኝ እንደ እግዚአብሔር ቃል ስለሆነ ማለት ነው። አዎ በሱ ሂጂ፣ ችግር የለውም። መጽሐፍ ቅዱስ ላይ እሺ አባ በመጽሐፍ ቅዱስ ላይ በእግዚአብሔር ስም ጩህና ወጣ የሚል አንብብ አላውቅም። እናንተ አብባችሁ የምታውቁ ከሆነ እታረማለሁ። ሆኖ እንደ ከሰማይ የወደቀው እግዚአብሔር በሰላም የምታወሩ መስሎኛል እኮ ጦርነት ተፈጠረ እኮ እና ወይኛ ማብራሪያውን ከፈለግሽ ታብራሪያለሽ። ከፈለግሽ መጽሐፍ ቅዱስ ከተጻፈው አትለፍ ስለሚል የተጻፈ ማስረጃ የላችሁ። ኦኬ፣ ከተጻፈው ካላለሽ ወደ መንፈስ ቅዱስ ትጸልያለሽ። በመንፈስ ቅዱስ እንደ እግዚአብሔር ቃል እጸልያለሁ። ወደ መንፈስ ቅዱስ ትጸልያለሽ። ወደ መንፈስ ቅዱስ ሳይሆን መንፈስ ቅዱስ በእኔ ውስጥ እንዳለ አምኜ እጸልያለሁ። ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም? ሰላማዊት፣ የእግዚአብሔር ቃል ላይ ያልተጻፈ ነገር አትጠይቀኝ። አናፖሎጂ ይኸውልሽ፣ እየጠየኩሽ እኮ ነው። ወደ መንፈስ ቅዱስ ትጸልያለሽ ወይስ አትጸልይም? አልተጻፈም እንደዚህ ተብሎ። አልጠየኩሽም። ትጸልያለሽ ወይስ አትጸልይም ነው ጥያቄ። እየጠየቀኝ ለምን አልጠየኩሽም ትለኛለህ? እየጠየቀኝ ነው። ተጽፏል አልተጻፈም አይደለም። ፖሊስ አንዴ ቆይ፣ እግዚአብሔር ቃል ነው እኔ ማምነው፣ እንዳንተ ሀሳብ አይደለም ማምነው።
እንዳልከው ወከባም አይደለም። ቆይ ሲሲ ሪኩዌስት እኮ ተቀበለሽ መግባት እኮ አይጠበቅብሽም እኮ። ሲሲ ሲጀመር እኮ ሲሲዬ እንዳንተ ሁለት ቤት እየረገጥኩ አንፎሎ ስብሰባ አይደለም የገባሁት። እኔ እንደ እግዚአብሔር ቃል ለማውራት ነው የገባሁት። እየተደማመጠን ፕሊዝ ኦርቶዶክስ አንድ ግሬ ፔንጤ ሆኝም ፎሎወር ስብሰባ አይደለም የገባው ሲሱ። አይ ጥሩ አይደለም። ኖ በቃ ይወራን አይደለ እንዴ? ፎሎ ፍለጋ የለውም። ተመለሽ ነይ አቢሲኒያን አውራ በቃ ይዋዴ። አይ እያወራ አይደለ፣ እያወራ እኮ አይደለ፣ እያወራች አይደለችም እኮ እሷ እያወራች አይደለም። አቢሲኒያ አቤት፣ አልሰማም። እንኳን ደህና መጣ አቢሲኒያ። እንኳን በሰላም ቆየን ሲሶ አለ። እኔ የምልሽ የመጨረሻ ሰው ነው የምንቀበለው። በአብ ስም አጋንንት ይወጣል ብለህ ታምናለህ አቢሲኒያ? አይወጣም። በአብ ስም አጋንንት አይወጣም። ጀግና። በመንፈስ እንዲህ ነው አየሽ። ከታች ሰላም አይስሚ። እንደዚህ ነው፣ እንደ አቢሲኒያ ነው የሚመለሰው። በመንፈስ ቅዱስ አይሰማም ያሉ ነው ሲስታች። በመንፈስ ቅዱስ አቢሲኒያ አይሰማም እያሉ ነው ከታች። አቢሲኒያ በአብ ስም አጋንንት ይወጣል አይወጣም? አይወጣም። 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 መጽሐፍ ቅዱስ ሲናገር አንድ ሰው አጋንንት ለማውጣት መጀመሪያ የእግዚአብሔር ልጅ መሆን አለበት። በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም? አይወጣም። እሺ በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣል አይወጣም? አይወጣም በጭራሽ። እሺ በአማኑኤል ስም አጋንንት ይወጣል አይወጣም? አይደለም። ይኸውልህ አማኑኤል ማለት ትርጓሜው እግዚአብሔር ከእኛ ጋር ማለት ነው። እሺ አቋይ ትርጓሜው ችግር የለም። ከዛ ወደ ማብራራት እኮ እንመጣለን። አንድ ሰው በአማኑኤል ስም አጋንንት ይወጣል አይደለም? በኢየሱስ ስም በሚሆን የሚወጣው በአማኑኤል ስም ብለህ አጋንንት ብታዘው አይወጣም። አንተን እውነተኛ ይሁን ልጅ ይሰስ መድኃኒት በእውነት። ስለዚህ አንድ ሰው አጋንንትን ለማውጣት ሲሶ ከየት ቤተ እምነት እንደሆነ ግን ብትጠይቀው። መጀመሪያ እንዴት እንደሚወጣ ላስረዳችሁ። መጽሐፍ ቅዱስ አንድ ሰው አጋንንትን ለማውጣት መጀመሪያ የወንጌል ረስችውን ሆነ አቢሲኒያ ወንጌል አማሽ መጀመሪያ እንዴት እንደሚወጣ ላስረዳችሁ። ቆይ እንዴት እንደሚወጣ እኮ ከየት ቤተ እምነት የት ማለት ታደረገ ሰው አንተ ስታወራ ሰው መሀል ላይ አልገባም። ከፈለግ ይህን ማስረዳቴን ከጨረስኩ በኋላ አንተ ጋር ቤት ወንጌላዊ አማኝ ብለን ከየትኛው ቤት እምነት ነው? ሀገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን የያዘ ሰው በእምነት አጋንንትን ያወጣል። አጋንንት የሚወጡት ኢየሱስ በሚለው ስም ነው። ይህ ኢየሱስ የሚለው ስም ቅዱስ ገብርኤል መጥቶ በህልም ታይቷቸው ለዮሴፍና ለማርያም ሕፃን ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ሕዝቡን ከኃጢአታቸው ሁሉ ያድናቸዋል ብሎ ኢየሱስ የሚለውን ስም ከቅድስት ድንግል ማርያም ለተወለደው ለሕፃኑ ልጅ ኢየሱስ የሚባል ስም ተሰጠው። ስለዚህ ይሄ ስም ከስሞች ሁሉ በላይ ነው። አጋንንት የሚንቀጠቀጡለት ኢየሱስ ለሚለው ስም ነው። ይህ ስም ደግሞ የተሰጠው ከሥላሴ አካል አንዱ ለሆነው ለእግዚአብሔር ወልድ ወይም ለኢየሱስ ክርስቶስ ነው። ስለዚህ አጋንንት የሚወጡት ኢየሱስ በሚለው ስም ነው። ኢየሱስ በሚለው ስም ሥላሴ ስም ብትል በአብ ስም ብትል በዛኛው ሙቪ አክተር ስም በዚህ በዛ ብትጮ ምን ብትል አጋንንት አውቆ ለማስመሰል የሆነ ድምፅ ሊያሰማ ይችላል። ግን ከዛ ሰውዬ አጋንንት አይወጣም፣ እንደውም ጨምሮ ነው የሚገባበት። ስለዚህ አቢሲኒያ ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር አብ አይደለም፣ እግዚአብሔር ነው። ግን እግዚአብሔር አብ አይደለም። ኢየሱስ እግዚአብሔር ነው ወይ ያልኩ እኮ ነው። አዎ ኢየሱስ እግዚአብሔር ወልድ ነው፣ እግዚአብሔር አብ አይደለም።
የእግዚአብሔር አብ። ኢየሱስ አብ ነው ወይስ ወልድ ነው? ኢየሱስ የእግዚአብሔር አብ። ቆይ ልጠይቅህ። ኢየሱስ እግዚአብሔር ከሆነ እግዚአብሔር አይደለም? እግዚአብሔር አይደለም? ዮሐዴ ነው እያወራ ያለው። ዮሐድ ነው እያወራ ያለው። አንዴ ወይ ከእሱ ጋር ይቀጥሉና ጴንጤ ነኝ ስላለ ሰምተነዋል። ችግር የለውም። ባይሆን ከዮሐድ ጋር ጥያቄና መልስ እናድርግ። 10 ደቂቃ ቆይ አንዴ። ኧረ አቢሲና ግድ የለም እናድርገው። ሲሸሸኝ ዛሬ አስኩት እዚህ ጋር ግድ የለም ጥያቄና መልስ እናድርግ። አጨማመቅ ላሳይ። እሺ ታሳየኛለህ ወዳጄ። እሺ በክርስቶስ ስም አጋንንት ይወጣል አይወጣም? የክርስቶስ ስሙ ኢየሱስ ካልከው ይወጣል። ክርስቶስ ማለት የተቀባው መሲህ። ክርስቶስ ብትል አይወጣም አጋንንት። በኢየሱስ ስም ማለት አለብህ። እሺ ተመልከቱ፣ ክርስቶስ በሚለው ስም አይወጣም ብሏል። የክርስቶስ ስም ኢየሱስ ይባላል። ክርስቶስ ማለት የተቀባው። አንድ ቦታ በኢየሱስ ስም ብቻ ነው አጋንንት የሚወጣ የሚለው ማስረጃ ስጠኝ። አንድ ቦታ ነው አጋንንት? አንድ ቦታ ነው አጋንንት ወጣው። ፊልጵስዩስ ፊልጵስዩስ ምዕራፍ 2 አቢሲኒያ እንዴ አንበሳ እኮ ጊፍቱ እኮ አይደለም። ዝም ብለህ ምጮህ እኮ አቢሲኒያ ያለ በኢየሱስ ስም ብቻ ይውጣ የሚል ከመጽሐፍ ቅዱስ አንድ ማስረጃ ስጠኝ እያለ ነው። እሺ ማርቆስ 16:17 ማርቆስ 16:17 ፊልጵስዩስ ምዕራፍ 2 ቁጥር 8 አንዴ ያመኑትም ይህን ምልክት ይቀጣል። እሺ በስሜ አጋንንትን ያወጣሉ ነው የሚለው። እንዲሁ ዝም ብዬ ነው እያለው። እሺ በስሜ ሲል በስሜ አጋንንትን ያወጣሉ ይላል። እሺ መጀመሪያ እዚህ ክፍል ላይ በስሜ ሲል ኢየሱስ የሚለው ብቻ ነው የሚለውን ማስረጃ አምጣ። ከየት አመጣው? በስሜ ሲል ኢየሱስ የሚለው ብቻ ነው ያልከው ከየት? አንብበው ቶሎ በል። ምን ይላል? ተነበበ እኮ። ሌላ የምትፈልገው ጥቅስ ካለ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላል። በስሜ ያለው ኢየሱስ የሚለው ብቻ ነው ያልከው ከየት አምጥተህ ነው? ያመኑትን ሉቃስ 10:17 40 ልሰጠህ እኮ ነው። ገና ና ጥሩት። እዚህ መጀመሪያ አምጣ። ምን የሚለውን የፈለግከው? በስሜ ሲል ኢየሱስ የሚለው እንጂ ክርስቶስ የሚለው አይደለም ብልሃል። ክርስቶስ ላለመሆኑ ኢየሱስ ብቻ ለሚለው አቢሲኒያ በእግዚአብሔር አንተ አሁን ከየት እንደመጣ ነው ያላውቅም። እርግጠኛ አይደለሁም። ለምን መሰለህ? እኔ አሁን በጣም ደክሞኛል። ጩኸት እንትን ብሎኛል። አሁን የህይወት ጥያቄ ምን መሰለህ? የህይወት ጥያቄ አንተ አሁን ምን ብላል? በኢየሱስ ብቻ ነው የሚወጣው ብለሃል። ከመጽሐፍ ቅዱስ አንድ ሲንግል ቨርስ በኢየሱስ ክርስቶስ ስም ብቻ እና ብቻ እንደሚወጣ ከመጽሐፍ ክርስቶስ አይደለም ክርስቶስ በሚለው አይወጣም እያለ እኮ ነው። ኢየሱስ በሚለው ብቻ ነው እንጂ በክርስቶስ አይወጣም፣ በአማኑኤል አይወጣም። አሁን እኮ ነው። እሺ ልስጣችኋል። ተረጋጋ አንተ። መጨረሻ ላይ በአቡዬ ስም በሚካኤል ስም እንግዲህ እስከ ክርስቶስ መምጫ ማታመጣለህ። ረጋ በል አትሩጥ ወዳጄ። ወዴት ነው የምትሮጠው? እዚህ ፈጣሪህን ክደህማ ወደ ቅዱሳን ና አምጣ። ወጣበትን ጠይቃለሁ። ሉቃስ 10:17 ጥቅስን አምጣ። 40 ነው የምሰጠህ እኔ። ሉቃስ 10:17 ስማ፣ በኢየሱስ ስም የሚወጣበት አይደለም። በስሜ ሲል ኢየሱስ ና በስሜ ሲል ኢየሱስ የሚለውን ብቻ ነው ብላል። ኢየሱስ ስሜ ያለው ኢየሱስ የሚለው ብቻ መሆኑን ማስረጃ ሉቃስ 10:17 እሺ ሉቃስ 10 ያው ከማርቆስ ሮጧል፣ ሉቃስ ገብቷል። ለአንብብል አንድ መቶ ነው የምሰጠህ አንተ አንድ ቦታ ምንም በሮጥክበት እየገባው ምን ያክል
ና ቆይ አርቲፎርቲውን ወሬ አሁን ሰዓት የለንም። አርቲፎርቲውን ና ላንብብልህ። ቆይ ረጋ በላውን ተረጋጋ። ሉቃስ 10:17 ብላል። እሺ ስሙ። እሺ ሰብአውን በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት ይላል። እሺ አነበብኩልህ። የቱ ጋ ነው ኢየሱስ የሚለው ብቻ ነው የሚለው? ስሙ ኢየሱስ የሚለው ብቻ ነው የሚለው ከየት ነው ያመጣ? ማይክ ከሚዩት ነው፣ ክፈተው። አጋንንት በስምህ ይላል። ኢየሱስ የሚለው ብቻ ነው ብላል። በክርስቶስ አለመሆኑ በአማኑኤል አለመሆኑ ማስረጃ አምጣ እኮ ነው የተጠየቅኩት። ዝም ብለህ በስምህ 10 ብትጠቅስ ኢየሱስ በሚለው ብቻ ነው ክርስቶስ በሚል አይደለም ያልከውን ማስረጃ አምጣ ነው ተባለ። አልገባህም? አምጣ ማስረጃ እንደዛ የሚል በስምህ ትላለህ። ኢየሱስ በሚል ብቻ ነው የሚል አምጣ ነው የተባልከው። በስምህ 30 ጊዜ አትጥቀስ፣ በስሙ አይወጣም አላለም። ኢየሱስ ለሚለው ስም ብቻ ማስረጃ አምጣ። እሺ ሉቃስ ማሚን ፊልጵስዩስ ምዕራፍ 2 ቁጥር 8 የለም እዩ 40 ነው የምሰጠው። 40 ይኸውላችሁ ያው ትቆራጣለህ። የትም ብትገባ አታመልጥም። ቆይ አንዴ ማርቆስ ጠቀሰ፣ ሉቃስ ጠቀሰ፣ የለም። ይኸው 40 ሲጠቅስ 40 ጥቅስ ያለው የሌለው። እሺ ፊልጵስዩስ እንሂድ። ና የሄድክበት ጥቅስ እየገባው እቀብርሃለሁ። ፊልጵስዩስ 2 በመላእክት ስም አጋንንት የሚወጣበትን ና አብዱል አንተ ስጠኝ። ፊልጵስዩስን ቁጥሩን አንተ ቀጣዩ ጥቅስ ጥቀስ። አብዱል አንተ አንድ ጥቀስልኝ። ጥቀሰው። አሁን ደግሞ አንተ በመላእክት ስም አጋንንት የሚወጣበትን አንድ ሶስተኛ ጥቅስን አትሩጥ፣ የትም አታመልጥም። አሁን ፈጣሪን ክደህ ወደ መላእክትና ወደ ቅዱሳን አትሩጥ። ሶስተኛ ጥቅስን በተክልየ ስም የሚወጣበትን ከመጽሐፍ ቅዱስ ጥቀስልኝ። ይኸው ለማምለጥ ነው። እዩት ይህን ሰው 40 ጥቅስ ጨረስክ? ጥራልኝ። አንተ 40 ጥቅስ ጨረስክ ወይ? 40 ጥቅሶችን ጨረስክ? በተክልየ ስም አጋንንት የወጣበትን አብዱል 40ኛው ጥቅስ ጨረስክ ወይ? በመላእክት ስም አጋንንት የወጣበትን አንድ ጥራልኝ። አንተ ከመጽሐፍ የአምጣ ማስረጃን አንድ ኢየሱስ በሚለው ብቻ አንድ የለም። አንድ አምጣ። ይኸው 2 ቆጥረናል። 2 አናት ተቀጥቅጣል። ቀጥል። ሶስተኛ ጥቀስ። ጥቀስ እስኪ። አንተ ፊልጵስዩስ ስንት ነው ያልከው? አቢሲኒያ ፊልጵስዩስ ስንት ነው ያልከው? ፊልጵስዩስ ምዕራፍ 2 ቁጥር 8። እሺ እኔ እንደዚህ ኮንፊደንስ 100 ሰጣችኋለሁ። እናንተ ግን በቃ ይነበብ፣ ችግር የለም። በመላእክት ስም ይነበብ፣ ይኸው እየቆጠርን እኮ ነው ወዳጄ። ሶስተኛ ጥቅስ። እሺ ላምጣልህ። ሶስተኛ ጥቅስ ስም። ሶስተኛ ደርሰናል። ቁጠሩ። 40 እንቀበለዋለን። ይሄ ልጅ ኢየሱስ የሚለው ብቻ ነው የሚል ነው እየጠበቅን ያለ ነው። እሺ ቶሎ ጥራልኝ። ምን አልከኝ? ላንብበው ወይስ አወጣኸው? ላንብበው ወይስ አወጣኸው? እየተከተልኩ እኔ በኮንፊደንስ እንደዚህ እንደምሰጣችሁ ኮንፊደንሱን ተው። አንዴ እያየንህ እኮ ነው። ሰው እታች ያለው ይታዘባል። አሁን ሚውት አድርግ። ጥቅስ ይነበብ። በእንጨት ጀርባ ማኒፌስቱን ማኒፌስቱን ተውና ሚዩት አድርገው። አሁን ጥቅሱ ሊነበብ ነው። ሚዩት አድርገው። አሁን ጥቅስ ጠቅሶ እንደማያዋጣው ሲያውቅ ተደርቦ መጮህ ይጀምራል። ጥቅሱ ሊነበብ ነው። ሚዩት አድርገው። አዎ ጎበስ። ቀጥላ ናፖል አንብበው እስኪ። ፊልጵስዩስ 2:8 ያልከው አይደለ አቢሲኒያ? ምዕራፍ 2 ከስሞች ሁሉ በላይ ስም ሰጠው የሚለውና ያንን ስልጣኑ የሚያመለክትበትን ቦታ ስንት 2 ከቁጥር 7 እስከ 9 ከቁጥር 7 እሺ። ነገር ግን ብሎ ከሚጀምረው እሺ። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። በኢየሱስ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች። ሰጠው ካለ በኋላ ሰጠው። እሺ ቁጥር 10 ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ብሎ ያልቃል። ቁጥር 10 አየህ፣ በዚህ ብቻ የሚለው የቱ ጋር ነው? በኢየሱስ ስም ይንበረከኩ ዘንድ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች።
ቆይ አናፖሎ ቆይ አንዴ አናፖሎ መጀመሪያ እዚህ ክፍል ላይ አሁን ኢየሱስ ብቻ የሚለውን እንመጣለን። መጀመሪያ እዚህ ክፍል ላይ የሚናገረው ስለ አጋንንት ማውጣት ነው። በዚህ ስም ሁሉ ነገር በሰማይና በምድር በዚህ ስም ሁሉ አጋንንት ማውጣት ነው ወይ? አዎ አጋንንትንም ይጨምራል። ስለ አጋንንት ማውጣት ነው ወይ? አዎ በዚህ ስም ሁሉ እንደሚንበረከት ክፈት። አጋንንት ኢየሱስ በሚለው ስም ብቻ አውጡ የሚለውን ጥቅሱን አሳይ። እሺ ቀጥል። አራተኛ በኢየሱስ ስም ብቻ አጋንንትን አውጡ የሚለው እዚህ ክፍል ላይ ያሳይ። ጨምሬ እሰጣለሁ። ሐዋርያት ሥራ ሊሮጥ ነው ወደ ሐዋርያት ሥራ ደግሞ አራተኛ ወደ አምስተኛ እዚህ ክፍል ላይ 40 ማስረጃ ለአንተ የማይጠቅም የማይረባ ማስረጃ ጥቀስ። እኛ እየተከተልን አልኩኩ ምንም እንደማታመጣ ስለማቅ ቀጥል። እዚህ ጋር ስለ አጋንንት ማውጣት ነው ያልከውን ማስረጃ አምጣ። አብዱል አንተን ለመጭመቅ ነው የገባው። አንተ አብዱል ከዓባን እያመለክ አሁን የምትጠየቀውን ማትመልስ ከሆነ ያው 40 ጥቅስህን ካለ እሺ እዚህ ክፍል ላይ የለህም አይደለ? ጨረስክ? ገና ጨምር። 40 ነው የምሰጠው። ተከታተለኝ። ሐዋርያት ሥራ 16-18 መጽሐፍ ቅዱስ ከ40 ጥቅስ በላይ ቆይ እኔ ስማ ሲሶ እኔ የምለው ኢየሱስ የሚል ጥቅስ ያለበት ሁሉ እያወጣ ስጠን እኮ አይደለም። ከ40 በላይ ጥቅስ እሰጥሃለሁ ይላል። ኢየሱስ የሚል ጥቅስ ሰርች እያደረግ ሲሶ እነሱ አለ የሚባል ዲቤት የሚያደርግ ሰው አምጣና ልጅ መቀል። እሺ አሁን 40 ማስረጃ። ኧረ በጌታ አንተ በእናትህ አቡ እንዲ ዱልቃዘር ይኸውላችሁ ሰርች አድርጉ። ቶታል ኢየሱስ የሚል ያለበትን ነው የሚያለው። ልጥራለህ እንትን አረግኝለት በቃ ቆርጠሽ ላኪላችሁ። አንድ ቁጥር ላኪ እስኪ ግቢና እንትን በል ሐዋርያት ሥራ አይ ቆይ አንዴ ወደዛ ከመሄድ በፊት አቢሲኒያ በኢየሱስ ስም ይንበረከኩ ዘንድ የተባለው ማናቸው? ይንበረከካሉ የተባሉት ይሰጥቻቸው። እናንተ ደግሞ በሚካኤል መልስ በኢየሱስ ስም ይንበረከኩ ዘንድ ይላል። ይንበረከኩ ዘንድ የተባሉት እነማን ናቸው? ሁሉም ማንኛውም ፍጥረት ሁሉ አይደል? አዎ ፍጥረት ሁሉ አጋንንትንም ይጨምራል። ይንበረከካሉ ማለት ምን ማለት? አጋንንትንም ይጨምራሉ። ይገዛል ማለት ይንበረከካሉ ምን ማለት ነው ጥያቄ። ማንን ይጨምራል አላልኩም። ይንበረከካሉ ምን ማለት ነው? ይገዛሉ፣ ይታዘዛሉ ማለት። ያመልኩታል ማለት ነው አይደለም? ይታዘዛሉ፣ ያመልኩታል ማለት ነው ወይስ አይደለም? አሁን ያመልኩታል ማለት ነው ወይስ አይደለም? አንድ ማስረጃ አታመልጥም። ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? አብዱልቃዝር አንድ ትሰጠኛለህ ወይ? በሚካኤል ስም አጋንንት የወጣበትን ትሰጠኛለህ? ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? በአርሴማ ስም አጋንንት የወጣበትን አንድ ትሰጠኛለህ ከመጽሐፍ ቅዱስ? በቃ ጨርሻለሁ። ምንም የማያውቅ ምስኪን አንድ ጥቅስ እንኳን የማያመጣ አንድ ጥቅስ አንዴ ሐዋርያት ሥራ ምዕራፍ 19 ላይ ያለውን አንዴ ልክፈትልና ቆይ እስቲ በክርስቶስ አይወጣም ብላል። ወረደ እንዴ? እኔ ነኝ ያስወረድኩት። ምንም በቃ ይሻላል። በእርግጥ ባይዘው ክርስቶስ በሚለው ስም አጋንንቱ ሰዎች ራሱ ለማውራትም የዲስከሽንም ስርዓትም ማነርም ህግም ምንም ወንድሜ እንደዚህ ለምንድን ነው ግን እንደዚህ የምትሆኑት? እኔ ነኝ ያስወረድኩት። እኔ ኃላፊነት ወስጄ ነኝ ያስወረድኩት። ባይዘዌ ይሄ ልጅ ማለት ነው ሲሶ ባለፈው ከጋዲ ጋር ሙስሊም ሆኜ እወያያለሁ እያለ የነበረ ልጅ ነው። በጣም የሚገርማችሁ ማለት ነው ሙስሊም ሆኜ እወያያለሁ ሲል የነበረ ነው። ከታች የሚጠቅሰውን ጥቅስ ሐዋርያት ሥራ ምዕራፍ 16-18 ጌታ ምስክሬ ነው። ይሄ ልጅ ኢየሱስ የሚል ሰርች አድርጎ ያመጣለትን ሁሉ እየጻፈ እንደሆነ የምታውቁት በዚህ ነው። እዩ ሐዋርያት ሥራ 16-18 እያለ ነው። ቅድም ምን ብሎ ነበረ? ሲስ በክርስቶስ ስም አይወጣም ብሎ ነበር አይደል? አይወጣም ብሏል አላለም? አሁን የጠቀሰው ሐዋርያት ሥራ 16-18 ነው። እዩ 16-18 ላንብብለት።
እጅግ ቀን አደረገች እና ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ብሏል አላለም? ኧረ እስከ ዛሬ ዮሐንስ ብሏል እንዴ? በኢየሱስ ክርስቶስ ስም እስካሁን እኮ በቃ ይሄን አይደል እንዴ? በክርስቶስ ስም አይወጣም ሲሉ ነበር እኮ። ቅድም ሳሚ ራሱ በክርስቶስ ስም አይወጣም ብሏል። ሳሚ ራሱ ብሏል። እስካሁን ቀኑ ሙሉ እንዲነገር ማለት ምንም እኮ በክርስቶስ ስም አይወጣም በቃ ሰርች እያደረገ እንደሚጽፍ የምታውቁት በዛ ነው። ሰርች እያደረገ ነው ዝም ብሎ ጥቅስ የሚጠቅሰው። በኢየሱስ ክርስቶስ ስም ነው የሚለው። ክርስቶስ ኢየሱስ ክርስቶስ ብሎ ነው ጋኔኑን የገሰጸው። ይኸው ወጥቷል። ክርስቶስም በሚለው አይወጣም ሲል ነበር። እስቲ ኢየሱስ በሚል ብቻ ክርስቶስ የሚል የሌለ ማለት ያለ ክርስቶስ ሳይሆን ኢየሱስ በሚለው ብቻ ነው ሲል ነበር። ጥቀስ ይባላል ኢየሱስ ክርስቶስ በሚለው ስም። ውይይት እና አይ ቲንክ ይበቃናል መሰለኝ። ሲሶይ በጣም እራት የሚበላ ተሙ እንኳን ደህና መጣ። ተሙ ሰላም እንበለው። ተሙዬ ወንድማችን ተሙ ተሙዬ አንድ ቁጥር ገብተም አንድ ቁጥር ተሙዬ አይከብድም። ሁሉ ነገር አንድ ቁጥር አለ። አንዴ ጠብቀኝ። እኔ ላውራ ነበር የማውቀው አንድ ቁጥር ደግሞ ጠብቀኝ ሆነ። ጠብቀኝ ዮሐኔ ጠፍተሻል አንቺ ከሰው። ኧረ ተው አንተማ። እስቲ እናወራለን በውስጥ እኮ ነገ ደውልልኝ። ነገ ደውልልኝ ወይ ዛሬ ደውልልኝ። አሁን ወይ ነገ ወይ አሁን ደውልልኝ። እሺ ይመቻል? አዎ ይቻላል። አዎ ይመቸኛል። ከደወልኩ ይመቸኛል። በቃ እደውልልሃለሁ። እሺ አፄ አንድ ቁጥር ጽፈሻል። የምትችል ነገር አለ አፄ? አዎ ከመውጣቴ በፊት ቃለ ሕይወት ያሰማልኝ ዮሐድ በጣም አመሰግናለሁ። እንደገባሁት ሳይሆን መወጣ በጣም ረስርሻለሁኝ። ከእውነት በእግዚአብሔር ቃል ትክክለኛውን ትምህርት ነው የተማርኩኝ። ወደ መጨረሻ አካባቢ መጀመሪያ አካባቢ ስገባ በጣም ሾክድ ሁኜ ነበር የገባሁትኝ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አጋንንትን አናስወጣም የሚል ትምህርት የተመታ ነው። በእውነት ትክክለኛ ያልሆነ ትምህርት ስለነበረ ከዚህ በፊት አድርጌው የማላውቀውን ይሄን ታህል ሰዓት ላይፍ ላይ ቁጭ ብያለሁ፣ ግን ተጠቅሜያለሁ። አሁን እርግጠኛ ነኝ ሆንኩኝ በእምነቴ በክርስትና እምነቴ እርግጠኛ ሁኜ ስለወጣሁኝ አመሰግናለሁኝ። ሲሶ ደግሞ እግዚአብሔር አምላክ ጸጋውን ይስጥህ። በጣም አመሰግናለሁ። ሁላችሁም ተባረኩ። ይሄን ለማለት ነው። ቴንኪዩ። እሺ አትዬ ቴንኪዩ፣ እናመሰግናለን። ያው በግልጽ ነው የሐዋርያት ሥራ ምዕራፍ 16 ላይ የወጣው በኢየሱስ ክርስቶስ ስም አጋንንት እንደወጣ ሲስ ካሎራው ስለመጣ ላንብብለት በእናትህ ይህን ጥቅስ ቤት ስለሚከፍት ይኸውልህ። ካሎራው የሐዋርያት ሥራ ምዕራፍ 16 ቁጥር 18 ላይ ቤት ስትከፍት እንድታነበው። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ስም አዛሃለሁ ነው ያለው። አይደለም በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያም ሰዓት ወጣ። አለቀ እኮ በቃ ኬዝ ክሎዝድ። ኢቨን አብ መንፈስ ቅዱስ ምናምን በቃ አለቀ። ወደ መዝገብ ቤት በቃ ከዚህ በኋላ ማጫጫውም አያስፈልግም። ዮሐድ የቃለ ሕይወት ያሰማልን፣ የአገልግሎት ዘመንን ይባርክልን። አሜን አሜን። አብሮ ያሰማን። ሁላችሁንም ቃል ሕይወት ያሰማል። ሰላም ደርጎ ሲሶ አናፖሎ ሰላም ብያለሁ። ታቡ ሰላም ብያለሁ። ደውልኝ። ዩ ጋይስ በጣም እግዜር ይስጥልን። እሺ አንተንም እግዜር ይስጥልን። እና ታች ያላችሁ ፕሊስ ኦርቶዶክሳውያን ቅድም የሰራሁት ቪዲዮ አለ በዚህ ጉዳይ እና ሪፖስት ምናምን አድርጉ፣ ኮፒ ሊንክ ምናምን አድርጉት ፎር ዩ ፔጅ ላይ እንዲያወጣው አልጎሪዝሙ። እናመሰግናለን። እናንተንም ቻው በሉ።
ቻው። እስቲ ሁላችሁንም እናመሰግናለን። ነገ ደግሞ ምን አይነት ኬዝ እንደሚመጣ አናውቅም። ለዛሬ ይህንን ኬዝ ኦልሬዲ ለነገ ዝግጁ ነው። ሲሲ ይመጣል፣ ተዘጋጅቷል። አረ ተሰቃየን፣ እኛ ካሎራ ተሰቃየን እኮ። አረ ቤታችሁን አጥሩት እስቲ በእግዚአብሔር እንዴ። እንትን እኮ ነው ካሎራው ብዙ ጊዜ የሚጠቅሳት ጥቅስ አለ። ጳውሎስ ንግግሩን ባትረዘመ ጊዜ አለ ያ እንትን ከደርብ ላይ ወርቆ ኧረ እኔ ራብ ሊደፋኝ ነው እግዚአብሔር። እኔ ምሳም እኮ አልበላሁም ክርስቶስን። ኧረ ሊደፋ እንዲ ኧረ ጌታ ወይ እንዲ ኧረ እንዲ እንዲ አፄ በእውነት በጣም ከባድ ነው። እኔ አሁን እንደዚህ በድፍረት አንዳንድ ነገር ለመናገር እየከበደኝ ነው። በቃ ፕሮቴስታንቲዝም ለመጽሐፍ ቅዱስ በቃ በጣም አስቸጋሪ እየሆነ ነው። እግዚአብሔር ምስክርን ፕሮቴስታንቲዝም በጣም ከባድ እንትን እየሆነ ነው። እግዚአብሔር ምስክርን ናቱ ይንቲ አጋንንት በአብ ስም አይወጣም። እኔ እኮ እንደዚህ አይነት ሰላማዊት እግዚአብሔር ይመስገን በገዛ ለፎሎ ለምን በገዛ እጆቼ ሰርቼ የምበላ ምንም ሳክስ አያስፈልጉም። የራሴ ስራ ያለኝ ምን ፎሎ ለምን እስቲ ፎሎ አድርገሽኛል? እስቲ ምን ይቀንስብኛል? አንፎሎ አድርጊኝ እስቲ። ምንም የሚቀንስብኝ ነገር የለም። በፎሎ አይኖር አንዲ እንዴ ምንድን ነው እኮ ስንትን እኮ ነው በገዛ ላቤ ሰርቼ የምበላ ያላደርገው እውነት ነው አባቢ፣ እውነት ነው ወላሂ ያላደርገው ወላሂ እውነት ነው እንጂ ብሎ አይነቱ አሁን ያለው ነገር የትምህርት እውነትን ነው አቁልኝ ገሪያ ወላሂ ኡስታዝ እንዴት ነህ? እንዴት ነህ? ሰላም ብያለሁ ጋሺ። ወይ እንዴት ነህ? ሰላም ነው? ምን ሰላም አለ ብራዘር? ሰላምማ ሰላም ሰጪው ከኛ ጋር አለ፣ ግን ህዝቡ ሰላም አይሰጥም። ቆየ ግን ጠንከር በል። ጳውሎስን በልቶ ነው የበረታውና ምግብም እኮ እኔ በጣ ራብ ሊደፋኝ እኮ ነው ካሎራው። በእውኑ ክርስቶስ ኖ መብላት አለብህ፣ መብላት አለብህ። እኔ ከነጋ በቃ ጠዋት ቁርስ እንደበላሁ ነው። በቃ ቁርስ በላሁ። የሆነ ሲሲ ትምህርት እንዲሁ ከፋፍላችሁ ብትሰጡ አሪፍ ነው። አሁን ለጠነከረ አለ ላልጠነከረ አለ አይገባም። ከፋፍለን ብትሰጥ እኔ አሁን ከፋፍለን ብትሰጥ እኔ አሁን እንደዛ ነው ያሰብኩት። ዛሬ የአገልጋዮች ነው ለአገልጋዮች ጥሪ ያደርጋል። አገልጋዮች የሚመለከት ሲሆን እንደዛ እያደረኩ እየወሰንኩ ነው ሲሱ። በርታልን እስኪ። እኛ ጫናው እኮ በዛብን እኮ ጫናው በዛብን። አሁን የሚበላውም ወተት የሚበላውም አንድ ላይ እያስተማርን የተቸገርን አይገባም። አይገባም። እኔ ምን ካሎራው ግን አንተ አጋንንት በአብ ስም አይወጣም ብለህ ታምናለህ እንዴ? ካሎራው ኧረ እኔ ድፍረት ነው እንደዚህ አልልም። ስም ሰጪው ራሱ እሱ አይደለ? እኔ እንደዛ አልልም እኮ ግን ይኸውልህ በኢየሱስ ክርስቶስም ሲወጣ
ሲሶ የካሎራውን ሞጁሎች አይታቸዋል? ሲሶ የካሎራውን ሞጁሎች የትምህርት ማስረጃዎቹን አይታቸዋል? ሲሶን እኮ አታገኝም እንጂ መድኃኒዓለም ነው እኮ እኔ ገብቶኝ የመጣሁ ሰው 11 ቢጫ ደብተር አለው እኮ ምን ሆነ ያማል እንዴ? ባይዘወይ ቀልዴን አይደለም። እውነተኛ አገልጋይ በሚለው እኔ በነፃ ነው የማድነው፣ ለቤተ ክርስቲያን ነው የምሰጠው። አሁን መጽሐፍ ዝግጅት እኮ ጨርሻለሁ። መጽሐፍ የጻፈ ነው። እኔ ደስ ይለኛል ካልሆነ በእውነት በየምዕራፉ ምዕራፍ ማጠቃለያ ቆንጆ ቆንጆ ስድቦችም አሉት። ለጨዋታ ነው ያልኩትኝ። ካልሆነ ክፈት ማይክህን። እኔ በጣም የሚገርመኝ ሲሶ በኢየሱስ ክርስቶስ ስም አጋንንት ሲወጣ አብ የለበትም እያልን ነው እንደኛ አይደለም እኮ እንደዛ እኮ እያልን እኮ አይደለም ሲሶ። የምሬን ለምሳሌ አሁን ይኸውልህ አንድ ነገር አንስቻለሁ። እኔ ወደ መንፈስ ቅዱስ ጸልዩ ምን የለም ቃል በቃል አይደለ፣ ግን ወደ መንፈስ ቅዱስ እንጸልያለን አይደለ? ወደ አብ እንጸልያለን፣ ወደ ኢየሱስ እንጸልያለን፣ ወደ መንፈስ ቅዱስ አንዳንዴ ይኸውልህ አንዳንዴ ጥቅስ የሌላቸው ነገሮች አሉ። ጥቅስ የሌላቸው ነገሮች አሉ። ስለዚህ አሁን አንድ ሰው ወደ አማኑኤል ወደ አብ ወደ እዛ በዛ ስም አይወጣም ይሄ አሁን ያልለውም፣ ግን ብጠይቀህ ምንድን ነው የምልህ በኢየሱስ ክርስቶስም ይወጣል እልሃለሁ። በኢየሱስ ክርስቶስም ነው የሚወጣው እልሃለሁ። በዚህ በኢየሱስ ክርስቶስም ግን የአብ ክብር አለ፣ የወልድ ክብር አለ፣ የመንፈስ ቅዱስ አለ። ክብሩ ለአብ ለወልድ ለመንፈስ ቅዱስ። ያው አንድ ፍቃድ አለ ያለው ያ ፍቃድ የወልድ ፍቃድ ነው በቃ። እነሱም አሁን እነ ሙለታም ሲሉ ቃል በቃል በአብ አይወጣም እያሉ አይደለም። እንደዛው አንዱ ያውን መቶ እኮ አለ እኮ በአብ ስም አይወጣም አለ። በፍጹም ካልሆነው ግን አንተ ምንድነው እምነት እዚህ ላይ ምንድነው እምነት ካልሆነው ወንበርን አስተኛልኝ። እሺ እኔ እምነቴ አጋንንት የሚወጣው በኢየሱስ ክርስቶስ ስም። እንደዛ ስል ግን አቦቶይናና አላለብሳም። እንደዛ ስል ግን ካልሆነ ሚውት አድርገው እንትን ክፉ ቃል እንዳያመልጥ ሚውት አድርገው። የእኔ ነገር የተገለጠ ነው ብራዘር። እኔ ማልኖረውን ኑሮ እኖራለሁ አልልም። ማልኖረውን ኑሮ ምኖረው። እሺ ሀሳቡ ላይ ተመለሰ። ለቀል ነው። እሺ እኔ ሳምዬ እንዴት ነው መሰለህ የምረዳው አጋንንት የሚወጣው በማን ነው ካልከኝ በኢየሱስ ክርስቶስ ስም አለቅ። በዛ ስም ነው የማወጣው። አንድ ሰው መጥቶ ግን በአብ ስም አይወጣም ወይ አሁን በአብ ስም ይወጣል ቢለው ቢጠይቀኝ አይወጣም አልልም። ለምን? በኢየሱስ ክርስቶስ ስም ሲወጣ ክብሩ የአብም ነው የመንፈስ ቅዱስም ነው። አንድ ፍቃድ አማኝ ስለሆንኩ አይደለ? አንድ ፍቃድ አማኝ ስለሆንኩ ስለዚህ ጥቅስ ብትለኝ እኔም ጥቅስ እጠይቅሃለሁ። ወደ መንፈስ ቅዱስ ጸልይ የሚል ጥቅስ አምጣልኝ ቃል በቃል እልሃለሁ። ስለዚህ ይሄ አሁን ማሳነስ ሊሆን ይችላል። ወልድን ከአብ አይችልም እንደማለት አይነት ትርጉም ሊኖረው ይችላል። ያ ነው መረዳት። አግኝተኸኛል አባቢ ሲሶ? ስለዚህ በኢየሱስ ክርስቶስም ሲወጣ የአብም ክብር ነው የመንፈስ ቅዱስም ክብር ነው። ሻጭው ይህንን ስም እኮ ከስም በላይ ይህንን እኮ የሰጠው እኮ ማነው? በቀጥታ ግን በሌሎች ለምሳሌ በእግዚአብሔር በአብ ስም በመንፈስ ቅዱስ ስም ወይ በስላሴ ስም ወይ በመድኃኒዓለም ስም ምናምን ብታዘው አይወጣም ብለን የምታምነው? እኔ አላዝም እንደዛ ምንም መጽሐፍ ቅዱስ አላሳየኝም፣ ግን አይወጣም አልልህም ነው። መጽሐፍ አላርስ
ጎበዝ አይወጣም አትልም። ግን ኖርማቲቭ የሆነው መጽሐፍ ቅዱሱ በግልጥ ያስቀምጠልን ግን በኢየሱስ ስም እንድናስወጣ ነው አይደል? ያስ እንደዛ ነው። አሁን ለምን መሰለህ በእኔ ድነት ላይ አሁን ለምሳሌ አንዴ ለወንድሜ ላስረዳው። አንዴ ላስረዳው። ለምሳሌ ሳሚ ወልድ ተሰቀለ እንላለን አይደለ? አሁን በድነቴ አሁን ኢየሱስ ክርስቶስ አዳነኝ እላለሁ። ኢየሱስ ክርስቶስ አዳነኝ ስለ አብን ያገለለ ነው እንዴ? እንደዛ ስል አይደለም እኮ አይደለ? በድነቴ አብም አለበት። ለምሳሌ ልጁን ልቆላልና ስለዚህ ኢየሱስ ክርስቶስ ያድናል ስል አብ አያድንም እያልኳል። በዚህ መዳን ውስጥ አብም አለ ወልድም አለ መንፈስ ቅዱስም አለ እያልኩ። እሺ በኋላ ካላችሁ በኋላ እናወራለን። በቃ እኔ ቤት እየገባው ነው። የብራዚልም ጨዋታ ጥያቄ ብቻ ልጠይቅና ይዞ ግባ ሳሚ። የመጨረሻ እሺ አኔ በማን ኖርማቲቭ በኢየሱስ ክርስቶስ ብቻ አውጡ ተብሎ ኖርማል ይሄ ነገር የታዘዘበት ክፍል ልታሳይ ትችላለህ? ኖርማቲቭ መሆኑንማ ኖርማቲቭ ማለት ባይዘወይ በመጽሐፉ ላይ በግልጥ የተቀመጠ የተደነገገ ልማድን ትእዛዝን የሚያሳይ ነው። እሱን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በስሙ አጋንንቶች እንደሚታዘዙለት በስሙ ለሚያምኑት ተናግሯል። ከዛ ውጭ ደግሞ ሐዋርያት አድርገዋል። ያንን ኖርማቲቭ ስንል ዳይሬክትሊ ፕሪስክሪፕቲቭ በሆነ አይነት መንገድ የተቀመጠ በዚህ ስም ብቻ አስወጡ ከዚህ ስም ብቻ ታስወጡ የሚል ማለት አይደለም። ኖርማቲቭ ስንል መጽሐፍ ቅዱሱ ላይ በተደጋጋሚ የተገለጠበትን መንገድ የሚያሳይ ነው። ሎሎዬ የኔ ልጅ ዳንሽ አለኝ እሰጥሻለሁ። ናይሞሪ ሞድሻለሁ እና መጽሐፉ ላይ የሚያስቀምጠውን ሀሳብ ጭምር ነው ኖርማቲቭ ስንል እንጂ ፕሪስክሪፕቲቭ በሆነ አይነት መልኩ ትእዛዛዊ በሆነ አይነት መልኩ ማለት አይደለም። የአዲስ ኪዳንን ፓተርን ስናይ የአዲስ ኪዳኑ ፓተርን የሚያሳየው አጋንንት በኢየሱስ ክርስቶስ ስም እንደሚወጣ ነው። ግን ቅድም ካለው ጋራ እኔም እስማማለሁ። ያ ማለት ግን በሌሎች አይወጡም የሚል ቴዎሎጂ ግን እንድንገነባ ያደረገንም ማለት ነው። ግን ኖርማቲቭ የሆነው ግን ይህንን ባይዘው በቸርች ፋዘር ስም ብትሄዱ የምታገኙት ያንን ነው እና በኢየሱስ ክርስቶስ ስም አጋንንት እንደሚወጡ ኖርማቲቭ የሆነው መንገድ ያ እንደሆነ ክሪስቶሎጂካል ሴንተር እንደሆነ ማለት ክራይስት ሴንተር እንደሆነ ኤክሶርሲዝም አጋንንትን ማስወጣት የሚለው ነገር በሙሉ ክርስቶስን ያተኮረ መሆኑን ያሳያል። የቱ ጋር ነው? አንሽላት። እሺ ለታታ ነገር ያት እና እሱን ነው በጣም እኔ ድክም ነው የምታደርጉት ኦርቶዶክሶች። በእውነት ቅድም የወጣሁትኝ በራሴ ምክንያት ነው። እንደገና ከሙለታ ጋር ተቃራኒ ሀሳብ ተነስቶ ለፖለቲካችሁ ፍጆታ እንዳይውል እንጂ እኔ ሳሙኤል በላይ ነኝ። ደግሞ የእናንተን የኦርቶዶክስ አቃቢያን የምፈራው የኔ ተማሪዎች ናቸው እኮ። የተለየ አልተናገርም። ባይዘው ሙለታ እንደ ፖለቲካ ሲሳይል ስራለ የእናንተ ተማሪዎች የእናንተ መምህራን የኔ ተማሪዎች ናቸው። ተደብቀው ሙለታ የተናገረው ነገር ባይዘው ቅድም ጠየቁት እኮ ባይዘው ሙለታ የተናገረው እኔ ከተናገርኩት የተለየ አይደለም። እሺ አንድ ቁጥር አናፖሎ ላክልኝ። እሺ ሌላ ቪዲዮ ላክ። የምር ነው ማለት ሙለታ በአብስም አይወጣም ብሏል። እንደዛ እናንተ ጋይስ በሌላ ነገር አትውሰዱ። እኔ ካልተመቸ መቶ ይቻላል እንጂ እንደዚህ ሙለታና ሳሚያ እንዳደሉ ከነም ሲሶ እኔ እኮ ተናግሬያለሁኝ። የተለያየ
ሀሳብ እንኳን ወንድሞች መካከል ቢነሳ እኔ የማወራው ከሙለታ ጋር እና ከዶክተር ዳኒ ጋር ነው እንጂ ከእነሱ ጋር አላወራም። ለምን እነሱ በፍጡር ስም አጋንንት ይወጣል ብለው የሚያምኑ ናቸው። በፍጡር ስም አጋንንት ይወጣል ብሎ የሚያምን ሰው ማንንም የመተቸት ሞራል የለውም። መጀመሪያ እሱን ትምህርቱን ማስተካከል አለበት ነው። የትምህርት ኢሴንሻል የሆነ ሲግኒፊካንት የሆነ ልዩነት አለ። የፈጣሪን ክብር ለፍጡር ያጋራ አንድ ሰው ከዛ በኋላ ግን እተቻለሁ ካለ በፍጹም እሱን ኮምፕሮማይዝ አናደርግም ነው እየተወራ ያለው እሱ። እኔ ከሙለታና ዶክተር ዳኒ ጋር ካነሱት ሀሳብ ጋር ሙሉ ለሙሉ አንድ አይነት ሀሳብ አለኝ ብዬ አይደለም። ምንድነው እኔ የሰማሁ አይደለም። ሳሚ ካሎራው ይሰማሃል? እኔ ነኝ የተቆራረጥኩት? ይሰማል። ትሰማለህ? ኔትወርክ ትንሽ ቀይ ሆኗል፣ ግን ሳሚ ይሰማል። ትንሽ አንድ አባና ያለች አሁን መታላ በደንብ ነው የምትሰማው። ግን ይኸውልህ ሳሚ፣ እኔ አሁን ሙለታ አንተ ከተናገርከው የተለየ ነገር አልተናገረም። በአብ ስም አይወጣም አላለ። እኔ አውዱ ስላልተረዱት ነው። በመንፈስ ቅዱስም አይወጣም አላለ አላለ ብሏል። አትሰማም ሲሉ የኛውን አብረን እኔ እያልኩ ያለሁትኝ ብሎ እንኳን ቢሆን ካሎራው ብሎ እንኳን ቢሆን ኦርቶዶክሶች በዚህ ጉዳይ ከሙለታ ጋር ከማውራታቸው በፊት እነሱ ራሳቸውን ማጥራት ያለባቸው ነገር አለ ነው የኔ ፖይንት ማለት ነው። አንዳንድ የሰማኋቸው የተቆራረጡ ቪዲዮዎች አሉ። ሙሉ ሀሳብ መስማት እፈልጋለሁ። በሱ ጉዳይ ላይ ከእነሱ ጋር አወራለሁ። ለጊዜው ደህና አምሹ። ኳስ የሌበት በኋላ ወይ ሲሶ ከከፈትክ እናወራለን። ቻው ሳሚዬ። ቴንኪው ካሎሮ፣ እኔም በጣም እርቦኛል። ቴንኪው። ቻው። ሰላሙን አባችሁ ቻው። አይሽ